እግዚአብሔር እንዴት ለኪዳኑ ታማኝ እንደሆነ ኪዳኑ ደግሞ እንዴት ፍጻሜ እንዳገኘ የተረጋገጠበት ኢንሲደንት ነው አዲስ ኪዳን የኪዳኑ ፍጻሜ። እነ ጳውሎስ ያንን ተከትለው ነው በቃ ሲጠበቅ የነበረው በእስራኤል ታሪክ ውስጥ ያለው የመዳን መቋጫ እኮ ኢየሱስ ክርስቶስ አሁንና አሜን ሆኗል እያሉ ያንን በደንብ አድርገው ሪትሬት ሲያደርጉ ደጋግሞ ሲናገሩ እናያለን። እስራኤልን ራሱ እስራኤል ያረጋት ምንድን ነው? እግዚአብሔር አንኮንዲሽናሊ በቃ የመረጣት ልዩ ተደርጋ የተሰራች ህዝብ ግን ስቲል ያንን ልዩነት ያገኘችው ከእግዚአብሔር አንኮንዲሽናል ኢሌክሽን እና ከእግዚአብሔር ኮቨነንት አንጻር እንጂ እስራኤል ስለሆነች ምናምን እንዳልሆነ። የደቡቡም የሰሜኑም ኪዳኑን ባለመጠበቃቸው ምክንያት ኪዳኑ ላይ የነበረው ቅጣት ደርሶባቸዋል እና እግዚአብሔር አሁንም ከእስራኤል ኤትኒክሊ ከምታወቅ እስራኤል ጋር ያለውን ጉዳይ አልጨረሰም። በእስራኤል ያለን አመለካከት በተለይ ቴዎሎጂው ወደ ፖለቲካውም ስለሚሄድ እንደ ሆላከስት አይነት በጣም ዘግናኝ በጣም ክፉ የሆነ ነገር ወልዷል። ወይ መጽሐፍ ቅዱስ ላይ ታሪኩ አካውንት የተደረገላት እስራኤል አሁን ዘመን ድረስ አምልቶ መለጠጥና አሁን ዘመን ባለችው አይነት እስራኤል መነጽር ውስጥ ለማየት ሙከራ ማድረግ አይ ቲንክ በጣም ክፉ ነገሮችን ያስባል። ሰላም እንዴት ከርማችኋል? የመስቀል ሚዲያ ወቅታዊ ዝግጅት ተከታታዮቻችን ዛሬ በአዲስ ዝግጅት ተመልሰን መተናል። መስቀል ሚዲያ እንግዲህ እንደምታውቁት በተለያዩ ወቅታዊ ዝግጅቶች ላይ የተለያዩ ሪፍሌክሽኖችን ያቀርባል። ዛሬ ደግሞ ወቅታዊ ከሆኑ ጉዳዮች መካከል አንዱ በሆነው ርዕስ ላይ ውይይት እንድናደርግ አንድ እንግዳ ጋብዘናል። ውይይታችን የሚሆነው እስራኤል ሀገረ እስራኤል እንዴት እንመልከታት፣ እንዴት ከመጽሐፍ ቅዱስም ከታሪክም ሆነ ከወቅታዊ ጉዳዮች አንጻር እስራኤልን እንዴት መመልከት አለብን፣ ክርስቲያናዊ አመለካከቶቻችን ምን መሆን መቻል አለባቸው፣ ከምን መቀዳት አለባቸው፣ እንዲሁም አንዳንድ ትንሽ ሸፈፍ ያሉ ነገሮች እንዴት መስተካከል አለባቸው የሚለውን ዛሬ ለመቃኘት አስበናል። አብሮኝ ያለው ወንድም እምነት አባየለ ይባላል። ለእኔ ወዳጄ ነው። የነገረ መለኮት ተማሪ እንዲሁም የነገረ መለኮት መምህር ነው። እንኳን ደህና መጣ ወደ መስቀል ሚዲያ ወቅታዊ ዝግጅታችን። እንኳን ደህና ቆያችሁ። ቴንኪዩ በጣም ነው የማመሰግነው። እንግዲህ በመግቢያው ላይ ለመናገር ትንሽ እንደሞከርኩት እስራኤል የሚል ስም በሚዲያዎች በጣም ሆት የሆነ ነው። በተለይ በተለያዩ በግጭቶችም በዲፕሎማሲም በፖለቲክስም በኢኮኖሚም በጣም ሆት ነው እና ዩዥዋሊ ደግሞ እኛ ከእስራኤል ጋር ያለን አመለካከትን ከቅዱሳት መጽሐፍት ከክርስትናችን ከነገረ መለኮታችን ጋር በደንብ ፍሬም ለማድረግ ወይንም እንደዛ ለመቀንበብ እንሞክራለን እና እስራኤልን ትንሽ በመጽሐፍ ቅዱስ በኪዳናት በብሉይም ኪዳን በአዲሱም ኪዳን መመልከት ብንችል የሚል ሐሳብ ነበረኝ እና እስራኤልን ቅዱሳት መጽሐፍት እንዴት ይመለከቷታል ከሚለውን ጀምር እስኪ። በጣም አሪፍ ጥያቄ ነው አማን። እስራኤልን በሚመለከት ያለን በርካታ አቋሞች ያው ከመጽሐፍ ቅዱስ የተቀዱ ናቸው። መጽሐፍ ቅዱስን የምናጠናበት የምናነብበት እንደገና መጽሐፍ ቅዱስ እስራኤልን በሚመለከት የተባሉ ነገሮችን የምንረዳበት ነገር በጣም እስራኤልን በሚመለከት አሁን ያለችውንም እስራኤል በሚመለከት ያለን በርካታ አቋሞች የሆነ አይነት ቅርጽ ሰጥቷል ብዬ አስባለሁ። አይ ቲንክ ይሄ ሁላችን የምንግባባበት እምነት ይመስለኛል። በጣም አዎንታዊ ነገር አለው፣ ፖዚቲቭ ነገር አለው ብዬ አስባለሁ። ምክንያቱም መጽሐፍ ቅዱስ ስናነብ አንድ የመጽሐፍ ቅዱስ ንባብ ውስጥ የተለመደ በተለይ እኛ ክርስቲያኖች አማኞች የተለመደ አይነት የመጽሐፍ ቅዱስ አነባበብ ወይም ፍሬምወርክ አለ። ይሄ ድነትን በሚመለከት እንዴት ነው ጌታ ኢየሱስ ክርስቶስ እንዴት ነው ያዳነን እና የድነት ቅደም ተከተል ደግሞ ምን ይመስላል፣ ከየት ተነስተን ነው የት የደረስ ነው ምናምን የሚለውን ለማየት ሙከራ ስናደርግ የእስራኤል ታሪክ ብዙ ጊዜ እንደውም ይወጣል አይደል? ከዛ ሰፊው ከሆነ ከድነት በቅደም ተከተል ከሆኑት ትልልቅ ሜጀር ዶትስ መካከል የእስራኤል ሰፊው ታሪክ ይወጣል አይደል? እኔ እንግዲህ ይሄንን ምናልባት የተሻለ ኦብዘርቭ ለማድረግ እድል አለኝ ብዬ አስባለሁ። ሳስተምር አንዳንድ ጊዜ መጽሐፍ ቅዱስን ለማጥናት ጠቃሚ የሆኑ በጣም ግን መሰረታዊ የሆኑ ሁሉ ሰው ሊረዳቸው የሚችሉ ነገሮችን እንዲሁ እንደ ሪቪዥን አይነት ነገር እያደረኩ ለማቅረብ ሞክራለሁ እና እስኪ መጽሐፍ ቅዱስ ሜጀር ዶትስን እኔ ከየት ተነስተው ነው የት መሄደው ምናምን የሚል ጥያቄ ጠይቃሉ። እና ብዙ ጊዜ ማስተውለው እግዚአብሔር ሰዎችን ፈጠረ፣ ከዛ ሰዎች ኃጢአት ሰሩ፣ ከዛ ኢየሱስ መጣ። የሆነ መሀል ላይ በጣም ሜጀር የሆነ መረሳት የሌለበት ግን የሚረሳ የሆነ ትልቅ ቸንክ አለ፣ ባዶ
ባዶ ክፍል አለ ገደል ነገር ይሆናል ምናምን እና እስራኤልን አውጥቶ የእስራኤልን ታሪክ እግዚአብሔር ከእስራኤል ጋር የሰራውን ትልልቅ ስራዎች የመሰረተውን ኪዳን እንደገና ደግሞ ለእስራኤል ደግሞ መምጣት ምክንያት የሆኑ አባቶች ፎርፋዘርስ የነሱ መጠራት እና ደግሞ እስራኤልም እንደ ህዝብ ከታወቀ በኋላ እግዚአብሔር ከነሱ ጋር ያደረገው የኪዳን ግንኙነት እንደ ህዝብ ሲታወቁ መንግስት ሲሆኑ ንጉስ ሲያነግሱ ከዛ የሚታወቁ ታሪኮች ለሁለት ሲከፈሉ ሰሜንና ደቡብ ተብሎ ከዛ በርካታ ደግሞ የምርኮ ታሪኮች ሰሜኑ ሲወሰድ ደቡቡ ሲከተል የነባቢሎን መምጣት የቤተ መቅደሱ መውደም ተመልሶ ደግሞ መምጣት የነቢያቶች መላክ እዛ እግዚአብሔር ደግሞ ቀድሞ ለአባቶችና እንደ ህዝብ ደግሞ ለሚታወቁ ለዛ ለእስራኤል ህዝብ የሰጠው ኪዳን ፍጻሜ ወደፊት ምን ይሆናል የሚለው ተስፋ ደግሞ ሲሰጣቸው እነኚህ ሁሉ ነገሮች እስራኤልን እንደ አንድ ትልቅ ሜጀር ዶት መጽሐፍ ቅዱስ ውስጥ ማሰብ ስንችል ምናስባቸው ደግሞ መጣለም የሌለባቸው አዲስ ኪዳንንም የእግዚአብሔርን የማዳን መንገድ ለመረዳት በጣም ቁልፍ ኪ የሆነ ነገር ነው ብዬ አስባለሁ እና እስራኤልን ለማሰብ መሞከር በድነት ሰንሰለት ውስጥ በጣም ጥሩ ነው አፕሪሼት የሚደረግ ነገር ነው ግን እስራኤልን ስናስብ በምን አይነት መልኩ ነው የምናስበው ደግሞ የሚለው ነገር በጣም በጥንቃቄ መታየት ያለበት ነገር ነው ያው ኋላ ላይም በደንብ እናነሳዋለን አሁን ላይም ካሉ ነገሮች ጋር ሜጀር ከሆኑ ግሎባል ኢንሲደንቶች ጋር ምናምን ያለን እይታ በምን አይነት መልኩ ሼፕ እንዳደረገው በጣም ግልጽ ይመስለኛል እስራኤል ማናት አትሊስት እንደ ህዝብ የታወቁበትን ከግብፅ ምድር የወጡበትን ኢንሲደንት አንስተን ማጥናት ያለብን ይመስለኛል እስራኤል ማናት በሚለው ጥያቄ ውስጥ ኦፍኮርስ እግዚአብሔር በግብፅ ምድር ተጥሎ የነበረውን እና በጣም በርካታ ትልልቅ ግፍና ጭቆና ሲደርስበት የነበረውን ህዝብ ነፃ ያወጣበት የነፃ ማውጣት መንገድ ለአባቶቻቸው በሰጠው የኪዳን ተስፋ ውስጥ የሚታይ ነው ለአብርሃም ለይስሐቅ ለያዕቆብ እና አብርሃም ያሉ ቀድሞ እግዚአብሔር የልጅ ጥያቄን በሚያቀርብበት ጊዜ እኔ እኮ ህዝብ ካንተ ሰራለሁ ከዛ 400 ዓመት ይጨነቃል አንተ በዛ ጊዜ አትኖርም ግን ደግሞ በብዙ ሀብት በብዙ ብልጥግና ደግሞ ይወጣል የአሞራን ኃጢአት አልተፈጸመም ምናምን የሚል አይነት ተስፋ ሲሰጠው እናያለን እና ለአባቶች የተሰጠው ተስፋ ውስጥ ህዝብ እንደሚያደርጋቸው እንደሚያሰፋቸው እና ደግሞ ዋናው ኦብጀክቲቭ ደግሞ ከነ አብርሃም መምጣት አስቀድሞ ወደ መላ ዓለሙ የገባውን ኃጢአት የሚባለውን መጥፎ ትራጀዲ ሪቨርስ ለማድረግ እሱን ለመቀልበስ እንደሆነ ራሱ እግዚአብሔር በኪዳን ውስጥ ሲናገር እናያለን እና ዘጸአት መጽሐፍ ላይ ያንኑ ተስፋ ሲደግምላቸው እንደ ህዝብ እነሱን ኮንስቲቲዩት አድርጎ ሰርቷቸው ከነሱ ጋር የኪዳን ስምምነት ሲያደርግ በዛ በኩል ደግሞ ወደ ዓለም ኢንትሮዲውስድ የሆነውን ኃጢአት አህዛብን በማዳን ኃጢአት ያደረሰውን ክፉ ነገር በሙሉ ሪቨርስ በማድረግ ዲል እንደሚያደርግ ይናገራል እና የእግዚአብሔር ህዝብ ሆና ኢንስትሩመንት ሆና የእግዚአብሔር መሳሪያ ሆና የመላ ዓለሙን ችግር የምትቀለብስ ሚንስ ኦፍ ሶሉሽን እንድትሆን ነው እግዚአብሔር የሰራት በብሉይ ኪዳን ላይ ያንን ማየት እንችላለን እና በቅደም ተከተል እንግዲህ እስራኤል ማናት የሚለው ቅድም ካልኳቸው ነገሮች ጋር በጣም የተነተነ የሚቀርብ ነው እና እግዚአብሔር ኪዳን ሲሰጣቸው እነሱም የኪዳን ኦብሊጌሽን አላቸው ህግ ሰጥቷቸዋል ለህጉ መገዛት እንዳለባቸው ይጠይቃል ህጉ ራሱ የሚጠይቀው አይነት ሪስፖንሲቢሊቲ አለ የኪዳን መንገድ አለ የኪዳን ስርዓት አለ ከዛ እግዚአብሔር ደግሞ እናንተ በዚህ መንገድ ከሄዳችሁ እኔ ራሴ ለኪዳኑ ያለኝን ታማኝነት ደግሞ አረጋግጣለሁ አሳያለሁ የሚል የተስፋ ቃል ይሰጣቸው እናያለን እና ይሄኛው መሰረት ታይቶ ነው በዚህ መሰረት ላይ ነው እንግዲህ ቀጣይ ይመጡ የታሪክ ሰንሰለት ውስጥ የምናያቸው ነገሮች በሙሉ የሚተነተኑት እና እግዚአብሔር እስራኤልን በጣም ዩኒክ በሆነ ጥሪ የራሱ ህዝብ አደረጋት እና ኪዳን መሰረተ እና በታሪኳ ውስጥ በርካታ ነገሮች ሲገጥሟት እናያለን ናሽናል ሼምን ጨምሮ ዲፖርት ተደርጋለች የአሕዛብ ነገስታት መጫወቻ ሆናለች ልክ እንደ ኳስ ሲቀባበሏት ነበሩ ሰሜኑን አሶር የሚባል ምናምን ጣዖት አምላክ የሆነ ሲስተም በጣም በክፉ ስርዓት ኢምቤድድ ባደረገ የክፉ ስርዓት ኦፕሬት የሚደረግ ሲስተም የበላይነት ወስዶ ምናምን ከምድሯ ነቅሏት ሲወስዳት እናያለን እና ደቡቡም ያው አይነት እጣ ሲገጥሞ እናያለን ሲመኩበት የነበረው ቤተ መቅደስ ሁሉ ወድሞ በውስጥ የነበሩ ንዋየ ቅድሳት ሁሉ ተወስደው ተግዘው እና ደግሞ በጣም የሚሰሙ ስፖክስ ፐርሰን የነበሩ እግዚአብሔር ተናጋሪ የነበሩ ነቢያት እንኳን ሳይቀሩ ተሰደው እና በጣም ኖተብል የሆኑ ሰዎች ደግሞ ተገድለው ህፃናት ሁሉ ሳይቀሩ ግፍ ደርሶባቸው በአለት ላይ ተፈጭተው እና በቃ በጣም በርካታ የሆኑ አሰቃቂ ነገሮች በህይወታቸው ገጥሟቸው እና ያ በጣም ብሔራዊ ውርደት ደርሶባቸው ምርኮን ሲጋፈጡ እናያለን ተመልሶ ደግሞ እግዚአብሔር ሲያመጣቸው በምድራቸው እንደገና መገኘት ሲችሉ
እግዚአብሔር ሌላ አዲስ ኪዳን ከነሱ ጋር እንደሚያደርግ ተስፋ ለነቢያት ሲሰጣቸው እነ ኤርሚያስ እዚህ ጋር እነ ዳንኤል እናስታውሳለን። የምርኮ ፍጻሜን ተከትሎ የሚመጡ ተስፋዎች በጣም በቃ ስፔሻል አውትብሬክ በእስራኤል ሕዝብ ውስጥ እንደሚመጣ ሲናገር እናያለን። እዛ ውስጥ ነው የመሲሁን መምጣት ትንቢት የምናየው። እንደገና ደግሞ መሲሁ መካከለኛ እንደሚሆን፣ የእስራኤል ተስፋ ፍጻሜ እንደሚሆን፣ ቤተ መቅደሱ እንደሚያድስ፣ እስራኤልን ሪስቶር እንደሚያደርግ፣ እንደገና ፓወርፉል ሆና እንደምትወጣ፣ ለእነ አብርሃም የተሰጠው ደግሞ ሚንስ ኦፍ ሶሉሽን የመሆን ስራ በእስራኤል አለመታዘዝ ምክንያት ዲስራፕትድ ቢሆንም አሁን በመሲሁ አማካይነት ደግሞ እንደሚጠናቀቅ ተስፋን ሲሰጡ እናያለን። አይ ቲንክ የአዲስ ኪዳን ጸሐፊዎች ከመጀመሪያው አውትሴት ጀምሮ ከነ ማቴዎስ ወንጌል የመጀመሪያዎቹ ገጽ ጀምሮ የሚነግሩን እግዚአብሔር ለአባቶችም እንደ ሕዝብ ለሚታወቁም ለእስራኤል የሰጠው የተስፋ ቃል ፍጻሜ ተገኝቷል እና የምስራች ጉድ ኒውስ እያሉ ኢየሱስም የመጀመሪያ መምጣት ሲያበስሩልን እናያለን። እና እሱ ደግሞ በኢየሱስ ክርስቶስ በፐብሊክ ሚኒስትሪውም ራሱ በኢየሱስ ክርስቶስ ማንነት ኢንካርኔት በማድረጉ ወደ ምድር በመምጣቱ እንደገና ደግሞ በስራው በሞቱና በትንሳኤው አዎንና አሜን ሆኖ ታይቷል። እና እስራኤል ማናት የሚለውን ጥያቄ በመጽሐፍ ቅዱስ ለማየት ሙከራ ስናደርግ ፎከስ ማድረግ በጣም ጥሩ ነው የሚለውን መርሳት የለብንም። ኔግሌክትድ ሆኖ የመዳን እንትናችን ዶክትሪናችን በጣም የተበላሸ ሲሆን አስተውለናል። ፎከስ ማድረጋችን ጥሩ ነው፣ ግን ፎከስ ስናደርግ ደግሞ በምን አይነት መንገድ ነው ፎከስ ማድረግ ያለብን? ይህም ኮቨነንታል መስመር መርሳት የለብንም። በኢየሱስ ክርስቶስ ስራና ትምህርት እና በአገልግሎቱ ፍጻሜን ያገኘውን ይህን የኪዳን መስመር መርሳት የለብንም ብዬ አስባለሁ። መልካም፣ በጣም ጥሩ ነጥቦችን አንስተናል። እንግዲህ አንድ በተለይ ቅዱሳት መጽሐፍትን ስናነብ የምናገኘው ደማቅ ታሪክ ወይንም ትልቅ ጅረት የእስራኤል ታሪክ ነው። እግዚአብሔር ከአባቶች ከነ አብርሃም ጀምሮ ከዛ የአብርሃምን የዘር ግንድ ይዞ እስራኤል ጋር ሲደርስ ያ ህዝብ ሲበዛ እግዚአብሔር እንዴት ኢንተራክት እንዳደረገ ከዛ ህዝብ ጋር ምን አይነት ኪዳን እንደገባ ደግሞ ራሱን እንዴት አድርጎ እንደገለጠ በጣም የሚደንቁ አንዱ ሕያው ብቸኛው እውነተኛው አምላክ ለዚህ ህዝብ አምላክህ ነኝ ያለበት ለዚህ ህዝብ ብቸኛ የእውነተኛው አምላክ ማሳያ ተከታይ ትሆናለህ ያለበት እንደሆነ በደንብ መመልከት እንችላለን። እሱም ብቻ ሳይሆን ደግሞ ሌሎቹ ጨቋኝ አማልክት እንደሆኑ በዙሪያው ያሉ በእስራኤል አካባቢ የነበሩ አማልክት እንግዲህ እንደሚታወቀው ነገር ሌሎች ጨቋኞች መሆናቸው እግዚአብሔር ደግሞ ነፃ አውጪ ያህዌ ነፃ አውጪ መሆኑን በደንብ የሚናገርበት ህዝብ ነው። እስኪ ከኪዳኑ ጋር የነበረውን ግንኙነት ደግሞ እንመልከተው። እንዴት ነበር ከእግዚአብሔር ጋር የሄዱበት መንገድ? እሱ ብቻም ደግሞ ሳይሆን የኪዳኑስ ዓላማ ምን ነበር? ቅድም ካነሳው ከታላቁ የድነት ታሪክ አንጻር የኪዳኑ ዓላማ እግዚአብሔር ከእስራኤል ጋር ኪዳን በመግባት ሊያሳካ የፈለገው ምን ነበር? ይህም ከቅድሙ ጋር በጣም የሚያያዝ ይመስለኛል። ምክንያቱም አንዳንድ ጊዜ የእስራኤልን ሮል ስናስብ በተለይ ደግሞ በአዲስ ኪዳን መነጽር ቆመን ማለት የአዲስ ኪዳን መነጽር አጥልቀን እና ወይ በአዲስ ኪዳን ዓለም ውስጥ ቆመን ለማሰብ ሙከራ ስናደርግ ክርስቲያን የሆነን እኛ በተለይ ብናስበው እግዚአብሔር በአዲሱ ኪዳን በአዲሱ ዘመን በአዲሱ ኪዳን የገለጠው የማዳን መንገድ ወይም መገለጥ ቀድሞ ከህዝበ እስራኤል ጋር ካደረገው ኪዳን ጋር በአንታይቴሲስ በተቃርኖ የሚታይ እንደሆነ የሚያስቀምጡ ሰዎች የሚያስቡ ሰዎች አሉ። በጣም አስቸጋሪ የሆነ ወይም መጥፎ የሆነ አተያይ ነው ብዬ አስባለሁ። እሱን ራሱ አንደኛ ከእግዚአብሔር ዶክትሪን ኦፍ ጋድ ጋር ራሱ ቢጋጭ ነዋል። እግዚአብሔር የሆነን ስራ ሊሰራ ሞከረ። ከዛ ሊሰራ ያሰበበት ደግሞ መንገድ ወይም ኦብጀክቲቭ ነበሩ ማሳካት የፈለገው ነገር እና ያሰበውን ኦብጀክቲቭ ማምጣት ስላልቻለለት በቃ ጣለው ትቶት ሌላ ደግሞ አዲስ መስመር መኪናውን አቁሞ ምናምን ሌላ መኪና ቀይሯል የሚል አይነት እሳቤ ነው። እንደዚህ አይነት አስተሳሰብ ነው። እንደሱ አይደለም። ህጉ ሲሰጥም ህጉ ዓላማ አለው። ኪዳን ሲሰጥም ለእስራኤል ህዝብ ኪዳኑ ዓላማ አለው። ከዛ ደግሞ በአዲሱ ኪዳን ደግሞ የተገለጠው ደግሞ የእግዚአብሔር የማዳን መንገድ ዓላማ ከነበረው እና ቀድሞ ለነበረው ለህዝብ እስራኤል ኢትኒክሊ ለሚታወቀው ህዝብ ከተሰጠው ኪዳን ጋር ቀጥ ባለ መስመር መታየት ያለበት ነው። በጣም እግዚአብሔር እንዴት ለኪዳኑ ታማኝ እንደሆነ ከዛ ደግሞ ኪዳኑ ደግሞ እንዴት ፍጻሜ እንዳገኘ
የተረጋገጠበት ኢንሲደንት ነው የአዲስ ኪዳን የኪዳኑ ፍጻሜ እንጂ እግዚአብሔር ሐሳቡን ቀይሮ በሌላ አዲስ መስመር ደግሞ የታየበት ምናምን አይደለም። ስለዚህ ኪዳኑ ምን ይመስላል ከአዲስ ኪዳን ጋር እንዴት ይዛመዳል የሚለውን ስናስብ ቀጥ ያለውን መስመር ማሰብ በጣም አሪፍ ይመስለኛል። እግዚአብሔር ኪዳንን መስርቷል ከህዝቡ ጋር ቀድሞ ደግሞ ከአባቶች ጋር ባደረገው የኪዳን መሰረት ነው ህዝቡን የጠራው። ከዛ ደግሞ ኦብጀክቲቭ ነበረው ካልን እሱም መስመር ሳንረሳ ነው መምጣት ያለብን። ያንን በደንብ ጥሩ አድርገው የአዲስ ኪዳን ጸሐፊዎች ይነግሩናል። ህዝቡም ራሱ ይጠብቅ የነበረው ያንን ዘመን ነው። መቼ ነው የሚሆነው? በቃ ለእስራኤል እግዚአብሔር ለኪዳኑ ታማኝ መሆኑን የሚያረጋግጥበት ዘመን መቼ ነው የሚል አይነት ጩኸት ጥያቄ ምናምን ያላቸው ይመስላል። በተለይ የመጨረሻዎቹን የብሉይ ኪዳን መጽሐፍት ለማየት ሙከራ ካደረግን እና ሐጌ፣ ዘካርያስ፣ ሚልኪያስ የሆነ አይነት ሎንግ ስታንዲንግ ሆፕ በእስራኤል ህዝብ መካከል እንደነበረ እንደውም በጥፍራቸው የቆሙ ያህል ምናምን ይመስላል አይደል? በቃ መቼ ነው የሚሆነው ምናምን የሚል አይነት ጩኸት ምናምን ያለበት ይመስላል። ያንን ያስተጋባሉ ነቢያቱ፣ አይዟችሁ ይላሉ። አንዳንድ ጊዜ ከዛም ተሰላችተው በቃ ኪዳኑ አይሆንም ብለው ወደ ራሳቸው ስራ የራሳቸውን ቤት ወደ መስራት ምናምን ሲያዘነብሉም እንደገና ሲያነቋቸው፣ ሲገስጿቸው፣ ሲመልሷቸው ምናምን እናያለን። አዲስ ኪዳንም የወንጌላት ጸሐፊ ወንጌላውያኖቹ ማቴዎስ፣ ማርቆስ፣ ሉቃስ ምናምን ያን የምስራች ተናግሮ ነው የሚጀምሩት። እንደውም በጣም ቢዩቲፉል በሆነ ስታይሊስቲክ በሆነ መንገድ የኢየሱስን ታሪክ ሲናገሩ ከሚታወቁ በእስራኤል ህዝብ ውስጥ ከሆኑ ታላላቅ ኢንሲደንቶች ጋር የሆነ እንዴት ነው በጣም ግጥምጥም ባለ መልኩ ወይም ያን ኢኮ በሚያደርግ አይነት መልኩ ነው የሚያቀርቡት የኢየሱስን ታሪክ። ለምሳሌ ማቴዎስ ወንጌል የዘራረጉን ይዘረዝራል እና የዘራረጉን ሲናገር የእስራኤልን ሜጀር ኢንሲደንቶች ነው የሚዘረዝረው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ከዛ ከአብርሃም አንስቶ እስከ ዳዊት ድረስ 14 ትውልድ፣ ከዳዊት አንስቶ እስከ ባቢሎን ምርኮ 14 ትውልድ ይላል። ከባቢሎን ምርኮ እስከ ኢየሱስ ክርስቶስ 14 ትውልድ። ኦፍኮርስ የ14 የሚለው ቁጥር ራሱ ከዳዊት ስም ጋር በሂብሪው ካለው ዳውድ ከሚለው ጋር እያንዳንዱ ሌተር ቁጥር ስላለው ከዛ ጋር በጣም የሚገጥም ነው፣ ኮግኔት የሚያደርግ ነው እና በጣም ስታይሊስቲክ ነው፣ በጣም ቢዩቲፉል ነው። እና ዳዊት ደግሞ በኪዳን ተስፋ ውስጥ ምን አይነት ሰው እንደሆነ ማየት እንችላለን። በጣም መሲያኒክ ኪንግ እና ኤስካቶሎጂካል የሆነው ወደፊት የሚመጣው የእስራኤል ተስፋ የሆነው መሲህ በዳዊት ፓራዳይም ውስጥ የሚመጣ እንደሆነ እናያለን። ይሄ እነ ናታን ምናምን የነገሩትን ትንቢት ትዝ ይለናል ብዬ አስባለሁ። በዝግባ ቤት ውስጥ ተቀምጫለሁ፣ የእግዚአብሔር ታቦት ውጭ ነው ያለው፣ እንዴት ምናምን ይህ አይሆንም ቤት ልስራ ብሎ ይነሳል ዳዊት። ከዛ አንተ አይደለም የምትሰራው ይባላል በናታን አማካኝነት እና ግን ከዳዊት የሚወጣ ልጅ እና እሱ እግዚአብሔር እንደመረጠው የእግዚአብሔርን ቤት እንዲሰራ እና ያ ቤት ብቻ ግን ሳይሆን የሚወጣው ልጅና ለዛ ልጅ ለዳዊት ልጅ የሚሰጠው ንግስና የዘላለም እንደሆነ ምናምን ይናገራል። ትንሽ ገጾችን አልፈን ስናይ እኮ ዳዊት ከሞተ በኋላ ንጉስ ሆኖ የምናገኘው ሰለሞን ነው። ግን የተነገረው ተስፋ ትንሽ ከሰለሞን የሚሰፋ ምናምን ሆኖ እናየዋለን። ስለዚህ እሱ ይታወቃል። በቃ በእስራኤል ታሪክ ውስጥ ዴቪዲክ የሆነ በዳዊት መስመር የሚመጣ ንጉስ ይነሳል የሚለው ተስፋ በቃ በእነሱ ማይንድ ውስጥ በጣም የሚያቃጭል ነው። የሚጠብቁትም ኢስካቶሎጂካል ሆፕ ከዛ ጋር በጣም አሶሺየትድ ነው። ራሱ መጥቶም ይነግሳል በዳዊት ዙፋን ላይ የሚቀመጥ ነውና ሌሎች ነቢያቶችም ይህን በጣም በደንብ አድርገው በጥሩ ሌሎች አይነት ዲስክሪፕሽኖች ምናምን ሲያስቀምጡልን እና ማቴዎስ እሱን ይጠቀማል። ትንሽ ደግሞ ገለጥ አድርገን ስናይ ደግሞ ይሄው ራሱ የተወለደው ንጉስ በዳዊት መስመር የመጣው የሚጠበቀው ንጉስ ወደ ግብፅ ምድር ሲሄድ እናያለን እና ወደ ግብፅ ምድር የሄደ እስራኤልን እናውቃለን በብሉይ ኪዳን ታሪክ ውስጥ። ይህም በጣም ተመሳሳይ ነገር ነው። የሄዱበትን ምክንያት ደግሞ ነው ሄደው እዛ መሲህ የሆነው መሲያኒክ ፊገር የነበረው ፕሮፌቱን ሙሴን ለመግደል ሙከራ ተደርጓል በአሕዛብ ንጉስ በፈርዖን። ህፃናት ሲጨፈጨፉ እናያለን። እዚህኛውም የማቴዎስ ወንጌል ላይ ተመሳሳይ ነገር ይሆናል። ህፃናት ይገደላሉ። እሱም ፈልጎ ንጉሱ ሄሮድስ የሚባለው ሰው እና ወደ ግብፅ ይሄዳል። ተመልሶ ሲመጣ ማቴዎስ ኢንቴንሽናል ይጠቀማል የሆሴ 8ን ልጄን ከግብፅ ጠራሁት ቢለውን ስቲል ኒው ኢዝራኤል እንደሆነ የሚያሳይ ነው። ተመልሶ ይመጣል፣ ምድረ በዳ ይሄዳል። 40 ቀን ይጾማል፣ ይጸልያል። እስራኤል 40 ዓመት በምድረ በዳ ያሳለፈችውን ነገር በደንብ አድርጎ ኢኮ የሚያደርግ ነው። ይሄም በዲያብሎስ ይፈተናል፣ ተመሳሳይ ፈተና ነው። እንደገና ደግሞ ወደ ተራራ ይወጣል። የእግዚአብሔርን ስርዓት ስለ አዲሱ ኪንግደም የእግዚአብሔርን ስርዓት ያስተምራቸዋል። ሙሴ ተራራ ላይ ወጥቶ የእግዚአብሔርን ትእዛዝ የያዘውን ህግ ይዞ ሲወርድ ለህዝቡ ሲናገር ያለውን ታሪክ በደንብ አድርጎ ኢኮ የሚያደርግ ይመስለኛል እና በጣም በአማረ መልኩ በጣም ደግሞ አርቲስቲክ በሆነ መንገድ እነ ማቴዎስ ኢየሱስ አዲሱ ኢዝራኤል እንደሆነ ኢየሱስ አዲሱ ሙሴ ወይም ደግሞ በዴቪዲክ ላይን ውስጥ የሚጠበቅ የነበረው ንጉሱ መሲህ
ኢየሱስ እንደሆነ ያሳያልና እነ ጳውሎስም ያንን ተከትለው ነው በቃ ሲጠበቅ የነበረው በእስራኤል ታሪክ ውስጥ ያለው የመዳን መቋጫ እኮ ኢየሱስ ክርስቶስ አሁንና አሜን ሆኗል እያሉ ያንን በደንብ አድርገው ራይትሬት ሲያደርጉ ደጋግሞ ሲናገሩ እናያለን። እና በአዲስ ኪዳን ውስጥ ለማየት ሙከራ ካደረግን አይ ቲንክ የአዲስ ኪዳን ጸሐፊዎች በጣም ቦልድ ናቸው ብዬ አስባለሁ። ኢየሱስ ክርስቶስ የተስፋው ፍጻሜ መሆን እና ራሱ እስራኤልንም መሆኑ ራሱ እስራኤልን ኢምቦዲ ማድረጉ ማለት ነው። ራሱን እስራኤል የሆነችውን የሆነ ከዛ የእስራኤልን ታሪክና የእስራኤልን ኪዳን ኢምቦዲ ያደረገ እና ያንን ደግሞ የፈጸመ እግዚአብሔር ፌስፉልነስ የታየበት በጣም ድራማቲክ ነው። ምክንያቱም እስራኤል ትጠየቃለች በኪዳን ውስጥ ታማኝነትን ትጠይቃለች እና ፌዝለስ ሆና ነው ግን የቀረችው። የእሷ ታማኝ አለመሆን ግን እግዚአብሔርን ታማኝነት አላስቀረውም። እነ ጳውሎስ የሚከራከሩት ሮሜ 3 ላይ እና የእስራኤል ብልጫው ምንድነው የመገረዝ ጥቅሙ ምንድነው ምናምን የሚል ጥያቄ ታነሳላችሁ እና በቃ ለአስቀድሞ እግዚአብሔር ቃላት አደራ ተሰጣቸው። ግን የእሷ ታማኝ አለመሆን እግዚአብሔርን ታማኝነት አስቀርቷል? አላስቀረም ብለው ደግሞ በሱ ታማኝነት በኩል በመሲሁ ታማኝነት የእግዚአብሔር ታማኝነት እንደተረጋገጠ እና እሱ እስራኤል ሆኖ ለእስራኤል የተሰጣትን ተስፋ ወይም ደግሞ ለተስፋው ታማኝ መሆኗን ታማኝ ሆኖ ያሳየ ፌስፉል ሆኖ ያሳየ እንደሆነ በሱ ፌስፉልነስ በኩል የእግዚአብሔር የማዳን መንገድ እንደተረጋገጠ ያሳያል። የእግዚአብሔር ሕዝብነትም ደግሞ ለሱ ታማኝ በመሆን እሱን በመቀበል እንደተገኘም ጭምር ኦብጀክቲቭ የነበረው የመጀመሪያውን ክፉ ነገር መቀልበስ ነው፣ ሪቨርስ ማድረግ ነው። እሱን ደግሞ አድርጓል። ያደረገው አክቹዋሊ እስራኤል ኒው እስራኤል ከሙታን ሲነሳም እግዚአብሔር ቪንዲኬት ያደረገው ስለ ሕዝቡ የሚዋጋ አምላክ እንደሆነ ለሕዝቡ ደግሞ የቆመ የኪዳን ታማኝነቱን የሚያሳይ እሱን የሚገልጥ አምላክ መሆኑን የሚያሳይ ነው። ሬዘረክሽኑም ያንን የሚናገር ነው። የእስራኤል ቪንዲኬሽን ነው እና ግን ኒው እስራኤል አድርጎ ደግሞ በአዲስ መንገድ በዛ መስመር እግዚአብሔር ሕዝብ ደግሞ ኮንስቲቱት ሲያደርግ እናያለን። ይሄንን መስመር መያዝ ሁለቱንም ተቃራኒ የሆኑ ግን ደግሞ የመጽሐፍ ቅዱስ ሪዲንግን በጣም አድርጎ ዲስቶርት የሚያደርጉ መስመሮችን የሚመታ ይመስለኛል። አንደኛው ከእስራኤል ጋር ያለውን የእግዚአብሔርን በጣም ትልቅ የሆነውን የኪዳን ትስስር ረስቶ እግዚአብሔር ሰው መረጠ፣ ከዛ ኃጢአት መጣ፣ ኃጢአቱን ለመቀልበስ ልጁን ላከ። በመካከል ያለውን ቮይድ መፍጠር ዝም ብሎ ኖርማል ታሪክ አድርጎ ጊዜው ኢየሱስ እስኪደርስ ድረስ ዝም ብሎ እንደዚህ ያሉ ታሪኮች በጣም ኢንሲግኒፊካንት የሆነ ዝም ብሎ ረጅም ዘመን አድርጎ ማሰብ ወይ ደግሞ እዛ ውስጥ ከዛ ጋር ተመሳሳይ የሆነ ቅድም ያልኩት የሕጉ ለእስራኤል የተሰጠው ኪዳን ከጸጋውና በኢየሱስ ክርስቶስ በኩል ከተገለጠው ማዳን ጋር በተቃርኖ የሚታይ ቴሲስ አንታይቴሲስ አይነት ነገር አድርጎ የማቅረብም አይነት ሞዴልን አይ ቲንክ የሚቃወም የሚመታ ይመስለኛል። ልከኛ የሆነው ፕሮፐር ሪዲንግ ኦፍ ባይብል እና ትክክለኛው አንደርስታንዲንግ ኦፍ ሳልቬሽን በኪዳን ውስጥ ማሰብ እና የኪዳኑ ኦብጀክቲቭ የዓለሙን ችግር አንዱ ማድረግ ነው። እግዚአብሔር ደግሞ በእስራኤል በኩል ነው ያደረገው። ኦፍኮርስ ኢየሱስ የእስራኤል ሪፕሬዘንታቲቭ ሆኖ ነው የመጣው ኒው እስራኤል። የእግዚአብሔርን ኦብጀክቲቭ ደግሞ አሳክቷል። እሱ መረሳት ያለበት አይመስለኝም። በጣም መልካም፣ በጣም ጥሩ ነጥቦችን እያነሳን ነው። ስለዚህ አሁን አንዱ ያልከን ኢየሱስ እውነተኛው እስራኤል በደከመችበት በወደቀችበት በሱ የቆመ ወይንም የእስራኤል ታማኝ ባልሆነችበት ታማኝ በመሆን የእግዚአብሔርን ዓላማ ያሳካ የእግዚአብሔርን ፍቃድ እውን ያደረገ ነው ብለናል። ስለዚህ እሱን እንደዛ እንያዘው። ነገር ግን አንድ ጥያቄ እስራኤልን ራሱ እስራኤል ያረጋት ምንድን ነው ማለት ዋት ሜክስ እስራኤል ራሱ እስራኤል የሆነችው በምን ምክንያት ነው? ከኪዳኑም አንጻር እግዚአብሔር ከገባላትም ተስፋ አንጻር የሚለውን እስኪ ትንሽ እስራኤል ምን እንዳረጋት ትንሽ እንየው እስኪ። ምንድነው እስራኤልን ዩኒክ ያደረጋት ከሌሎቹ ህዝብ የተለየ ያደረጋት ምንድነው የሚለውን እስኪ ትንሽ እንየውና ከዛ አዲስ ኪዳን ላይ ያሉ የተወሰኑ መንባባትን እንመለከታለን። ኦፍ ኮርስ ምንም ጥያቄ የለም። በቅድም ባለው ውስጥ የሚመለስ ይመስለኛል። የእግዚአብሔር ኪዳን የእግዚአብሔር ምርጫ ነው እስራኤልን ዩኒክ ያደረጋት እንጂ ምንም የተለየች ዩኒክ ህዝብ ስለሆነች አይደለም። ከመጀመሪያው ኢኒሻል ስቴጅ ጀምሮ ለማየት ሙከራ ካደረግን፣ ምክንያቱም የእግዚአብሔርን ምርጫም ስናይ በብሉይ ኪዳን በጣም አንኮንዲሽናል የሆነ ነው አይደል? አባቶቻቸውንም ሲመርጥ ምናምን ከሀገር ከዘመድ ከአባት ቤት ተለይተን ወደማሳይ ምድር ውጣ ምናምን ሲል ኋላ ላይ ይሄን ዘፍጥረት መጽሐፍ ላይ ነው የምናየው እና ኢያሱ ምናምን የሚነግሩን ጣዖት አምልኮ ውስጥ ነበረ
አብርሃም ምናምን ነው የሚሉናል። ከለዳውያን ኡር ነበረ፣ አባቶቹም እንደዛው የጣዖት አምላኪዎች ነበሩ ምናምን። ቢብሊካል ፓሴጅስ እንኳን የሚነግሩን ስለ እስራኤል አባቶች የእስራኤልን አምላክ የሚያመልክ ወይም ደግሞ ዋን ትሩ ጋድ ሞኖቲስቲክ በሆነ ኋላ ላይ ኢንትሮዲውስድ በሆኑ አይነት መስመር ያለውን ልከኛውን አምላክ የሚፈልጉ ሰዎች አድርገዋቸው አይደለም የሚስሏቸው። በኪዳኑ መስመር ውስጥም እንኳን ሆነው የነሱን በጣም ግራንዶር የሆነ ወይም ምንድን ነው ይሄ በጣም የነሱን በጣም አስደናቂ ቁመና ምናምን አይደለም የመጽሐፍ ቅዱስ ጸሐፊዎች እኮ የሚነግሩን አይደል። እንደውም ፕሮፐርሊ እስራኤልን ካየን እግዚአብሔር አንኮንዲሽናሊ በቃ የመረጣት ልዩ ተደርጋ የተሰራች ህዝብ ግን ስቲል ያንን ልዩነት ያገኘችው ከእግዚአብሔር አንኮንዲሽናል ኢሌክሽን እና ከእግዚአብሔር ኮቨነንት አንጻር እንጂ እስራኤል ስለሆነች ምናምን እንዳልሆነ ኢሴንሻል ወይም ኢነረንትሊ ልዩነት የሚባል ነገር እሷ ስለተገኘ እንደሆነ አይደለም። ይሄ እንግዲህ ከኪዳኑ በፊት ብቻ ሳይሆን ከኪዳኑ በኋላ እንኳን ማለት ነው። እና የመጽሐፍ ቅዱስ ጸሐፊዎች ያንን አይደብቁንም ማለት በጣም ትልልቅ ናሽናል ሼሞች ናቸው የሚደርሱባቸው። ንጉስን አንግሰው መንግስት ከሆኑ በኋላም ይጋዛሉ፣ ይወሰዳሉ፣ በምድራቸውም እያሉ በጦርነት ይሸነፋሉ። ብዙ ጊዜ ንጉስ ከማንገሳቸው አስቀድሞ በነበረውም ዘመን እግዚአብሔር ባሰፈራቸው ወይም በሰጣቸው ምድር ላይም እየኖሩ በጣም ብዙ ጊዜ እኮ በጣም በርካታ ትራጂክ ኢንሲደንቶች ምናምን ትራጀዲዎች ይገጥሟቸዋል። አሳዛኝ ገጠመኞች የመሳፍንት መጽሐፍ ምናምን ብናጠና እግዚአብሔርን ይረሱታል፣ ወደ ክፉ ድርጊታቸው ምናምን ይመለሳሉ። ሌሎች የአሕዛብ ሀገር ነገስታት ምናምን ይመጣሉ፣ 40 ዓመት 80 ዓመት ምናምን ያስጨንቋቸዋል። ከዛ ወደ እግዚአብሔር ይጮሃሉ፣ እንደገና የእግዚአብሔር መንገድ ይከተላሉ፣ መስፍን ይልክላቸዋል ምናምን። የሆነ አይነት ሳይክሊክ ምናምን እንትን ነው የምናየው አይደል? ተደጋጋሚ አይነት ፓተርን ምናምን እናያለን። እስራኤል ስለሆነች ኢነረንትሊ የተለየች ስለሆነች ምናምን እንደሆኑ አይደለም መጽሐፍ ቅዱስ ጸሐፊዎች እንኳን የሚነግሩን ራሱ የብሉዮቹ ማለት ነው። ማለት እስራኤል በጣም እንግዲህ እስራኤልን እንደ ህዝብ ዩኒክ ኔሽን አድርጎ ፖርትሬ የሚያደርግልን ብሉይ ኪዳን እንኳን ኢነረንትሊ ዩኒክ እንደሆነች አይደለም የሚናገሩ ከኪዳኑ የተነሳና ከእግዚአብሔር አንኮንዲሽናል ምርጫ የተነሳ እንጂ ራሷ ዩኒክ ስለሆነች እንደሆነ አይደለም የሚነግሩ። እሱን መርሳት የለብንም። አንደኛ የብሉይ ኪዳንንም መንገድ የብሉይ ኪዳን ጸሐፊዎችንም ፖርትሬያል የእነሱን ፖርትሬት ምናምን ልክ ባልሆነ መንገድ በመረዳት ያንንም ዘመን ልክ ባልሆነ መንገድ እናነባለን። ከዛ ኦቨርስትሬች ደግሞ አድርገን ዛሬም ላይ እኮ እስራኤልን ስናስባት በጣም ኢነረንትሊ ልዩ ህዝብ፣ በጣም ኢነረንትሊ በቃ በእግዚአብሔር ልዩ አድርጎ ይሰራት እና ከመጀመሪያውም በቃ ልከኛ በሆነ መንገድ ያለች እና ደግሞ በቃ ሁሉ አይን ወደ እሷ የሚያይ በቃ ሴንትራል እንትን የዓለም ሁሉ ማዕከል ምናምን የሆነች እና ስለሷ በጎ ማሰብ፣ ስለሷ መጸለይ፣ ስለሷ መልካሙ መናገር አጌነስት እሷ አለመቆም ማለት ከእግዚአብሔር ጋር ከእግዚአብሔር ስርዓት ጋር መተባበር፣ ከእግዚአብሔር ስርዓት ጋር መቆም። ይሄ ማለት አት ኤኒ ኮስት ማለት ነው። አት ኤኒ ኮስት በቃ እስራኤል የምታደርገው በጎ ያልሆነ ነገር እንኳን ቢሆን በቃ ያለምንም ጥያቄ ፎር ግራንትድ መወሰድ ያለበት ነገር እግዚአብሔር ስርዓት ጋር መተባበር እንደሆነ ተደርጎ ይቀመጣል። ይሄ እንግዲህ ይሄንን አስተሳሰብ ጀስቲፋይ ለማድረግ ቢብሊካል ቴክስቶች ናቸዋል ሰፖርት ለማድረግ ምናምን ጥቅም ላይ ቢውሉት። ቢብሊካል ቴክስቶቹን እንኳን ፕሮፐርሊ ለማየት ከሞከርን በጣም ፌቨር በተደረገችበት እግዚአብሔር ለኪዳን ለዓላማ በመረጣትና ታሪኳ በስፋት በተዘገበበት የብሉይ ኪዳን ቴክስቶች እንኳን መካከል የእግዚአብሔር ስፖክስ ፐርሰን የነበሩ ሰዎች በጣም ሃርሽሊ ኮፕ የሚቀጠቅጧት ዘመን ነው እና እግዚአብሔር ኃጢአተኛ በሆኑ ነገስታት እንደሚቀጣት ምናምን የሚናገሩባቸው በጣም በርካታ ክፍሎችን እናያለን ከብሉይ ኪዳን። እና እስራኤል ስለሆነች አይደለም እግዚአብሔር ወደ እሷ ፊቱን ያዞረው። እስራኤል የተለየች ስለሆነች አይደለም እግዚአብሔር ለኪዳን የመረጣት። የእግዚአብሔር አንኮንዲሽናል ኢሌክሽን ነው እስራኤል ያደረጋት። እና ደግሞ ቮኬሽን ነበራት፣ ኦብጀክቲቭ ያለው ዓላማ ያለው የሚፈጸም ፉልፊል ሊደረግ የሚችል ያንን በደንብ አድርጎ ያበስሩልናል። ቅድም እንዳሉ ጸሐፊዎቹ ገና ቅድም እንዳሉ ነው ማቴዎስ ይነግረናል ኢየሱስ ማን እንደሆነ። እነ ሉቃስም የሚመርጧቸው ሰዎች ታሪክ ሲጽፉ የሚመርጧቸው ሰዎች ኢየሱስን ሲያዩት የሚናገሩት የእስራኤል ቤዛ ሆነ ምናምን አይደል? ኢየሱስ መምጣት ሲጠበቅ የነበረው የእስራኤል ሪዴምሽን የተረጋገጠበት ኢንሲደንት እንደሆነ ሲያስረግጡልን ነው የምናየው። አይ ቲንክ ቢብሊካል ፓሴጆቹንም ፕሮፐርሊ በጸሐፊዎቹ
መንገድ ለመረዳት መሞከር አይ ቲንክ ጥሩ መንገድ ይመስለኛል። መልካም ቅድም በተወሰነ መንገድ ለማንሳት ሞክረናል በደንብ እንድናፍታታው በሚል ነው ፖይንት አውት ለማድረግ እንዲመቸን ማለት ነው። እንግዲህ የደቡቡም የሰሜኑም ኪዳኑን ባለመጠበቃቸው ምክንያት ኪዳኑ ላይ የነበረው ቅጣት ደርሶባቸዋል ወይንም እግዚአብሔር እንዳለው በመንገዱ ስላልሄዱ አሶርና ባቢሎን መጥተዋል። ስለዚህ እነሱ ወስደዋቸዋል። ግን ደግሞ አሴም ታይም ደግሞ ተስፋም ደግሞ ተሰጥቷቸው ነበር። የትድግና ተስፋ ድጋሚ የመመለስ ተስፋ በጣም ብዙ እነ ኤርሚያስም እነ ሕዝቅኤልም እነ ኢሳያስም በደንብ እነዚህ ትልልቆቹም ነቢያት በተደጋጋሚ የሚናገሩት ተስፋዎች ነበሯቸው እና እነዚህ ተስፋዎች ምን እንደሆኑ በተለይ ከግዞት መልስ የሚሆኑትን ነገሮች እግዚአብሔር 1 2 3 እያለ በደንብ ቆጥሮ እንደነገራቸው የአዲስ ኪዳን ጥናቶች ወይንም በሁለተኛው መቅደስ ውስጥ የነበሩ ኤክስፔክቴሽኖች ጥበቃዎችም ይነግሩናል እና እነሱን እስኪ ምንድን ነበሩ ተስፋዎቹ? ምክንያቱም በደንብ ወደ አዲስ ኪዳንም ስለሚያንደረድረን ማለት ነው። ይሄ መጽሐፍ ቅዱስን በተለይ በካኖኒካል መጽሐፎቹን ለማጥናት ሙከራ ስናደርግ ያው ታውቃለህ አንደኛው ከኛ ከቆምንበት ከኒው ቴስተመንት ፖይንት ኦፍ ቪው ተነስተን ወደኋላ ለማየት ስንሞክር ከመጀመሪያው ከስም አጠቃቀማችንም ጀምሮ ብሉይ ኪዳን እያለ ነው የምንጠራው። ያለፈ ያረጀ ምናምን የሚል አይነት ኮኖቴሽን ያለው ይመስላል። እንደውም በጣም ጥሩ በሆነ ሄልዚ በሆነ ዲያሎግን በሚፈልግ አይነት አካዳሚክ ሴቲንግ ውስጥ ብሉይ ኪዳን የተባለ አይጠራም። እንደዛም ሰጀስት አይደረግም እንዲጠራ ታውቃለህ። ሂብሩ ባይብል የሚባለው የዕብራውያን መጽሐፍ ቅዱስ እንደገና ደግሞ መጽሐፍ ቅዱሳቸው ራሱ የተሰደረበት ቅደም ተከተል ተመሳሳይ አይደለም። ያው በቁጥርም 39 አይደለም። እንደገና ደግሞ ያው የይዘት ለውጥ ባይኖርም ማለት ነው የይዘት ለውጥ አለ ብሎ የሚከራከሩ ኦፍኮርስ አሉ። ግን ቢያንስ ሞር ኦር ለስ በጣም ተቀራራቢ የሆነ ይዘት አለ። 22 24 ምናምን የሚሉ አሉ። ከዛ ደግሞ የቅደም ተከተሉንም ስናይ ሁለተኛ ዜና ላይ ነው የሚጠናቀቀው። ሚልኪያስ ላይ አይደለም፣ ሁለተኛ ዜና ላይ ነው የሚጠናቀቀው። እና ምናልባት የካነን የኮሌክሽን ኦፍ መጽሐፍ ቅዱስ ኮሌክት የተደረጉበት ወይም ደግሞ ተሰብስበው አንድ ላይ የተሰደሩበት ቅደም ተከተል የሆነ ቴዎሎጂካል ኢንቴንሽን ያለው ይመስላል አይደል? አሁን ሁለተኛ ዜና 36 ነው መጨረሻኛው ምዕራፍ ሲያልቅ የሂብሪው ባይብል ላይ ያለው የመጨረሻው መጽሐፍ ማለት ነው። በእኛም ካነን ውስጥ አለ። ሁለተኛ ዜና ሲጠናቀቅ የቂሮስ የሚባለው ንጉስ ለእስራኤል ሕዝብ ተስፋን ሲናገር ነው የምናየው። አሁን እግዚአብሔር አምላክ ሰማይና ምድሩን እንዳስተዳድር ምናምን በቃ መላ ዓለምን እንዳስተዳድር የሰማይና የምድር አምላክ ሰጥቶኛል እና ሂዱ ወደ ምድራችሁ ተመለሱ፣ የተቃጠለውን ቅጥር ምናምን ጠግኑ፣ ምናምን ቤተመቅደሳችሁን አድሱ፣ ምናምን ስሩ ምናምን ይላል። አንቲሲፔት የሚያደርገው የእስራኤልን ሪስቶሬሽን ነገር ነው። ደግሞ የሚልኪያስ መጠናቀቅን ደግሞ የሚያሳየን በሚልኪያስ በኩል የተጠናቀቀው ደግሞ የኦልድ ቴስተመንት የምንለው የክርስቲያን ብሉይ ኪዳን ደግሞ ስደራ ሚልኪያስ መጽሐፍ ሲጠናቀቅ ያለው ተስፋ የመልእክተኛ የሆነው በኤልያስ ፓራዳይም ውስጥ የሚመጣው የመጥምቁ ዮሐንስን መምጣት የልጆችን ልብ ወደ አባቶች አባቶችን ልብ ወደ ልጆች የሚመልስ በኤልያስ መንፈስና ኃይል መሄድ ምናምን ይላል። ከዛ እዚህኛው ተስፋ ውስጥ ያለው ወደ ቤተ መቅደስ የሚመጣ ጌታ ነው እና ፎካል ፖይንቱ መሲ ጌታ ምናምን የሚል ነገር ነው። ኦፍኮርስ ኮምፕሊመንት የሚያደርግ ነው። በተለያየ መንገድ አይሶሌትድ በሆነ መንገድ ተነጣጥሎ የሚተያይ አይደለም። ሁለቱም የእስራኤል መታደስን የሚያሳይ ነው። እዚህኛው ጋር ደግሞ ቤተ መቅደሱ የሚመጣውን ኢየሱስን ማዕከል የሚያደርግ ነው የተስፋ ፍጻሜ። ስለዚህ በነሱ አስተሳሰብ ውስጥ በነሱ ሪስቶሬሽን ኢስካቶሎጂ ውስጥ የእስራኤል መታደስ በጣም ትልቁ ቦታ ነው። የእስራኤል ሪስቶር መደረግ እንደ ሀገር መታደስ እና ፓወርፉል መሆን በእነሱ ህሊና ውስጥ ያለ ነገር የእግዚአብሔር መንግስት ምስረታም የመንፈስ ቅዱስ መምጣት ምናምን የሚሉ ነገሮች ከዚህ ጋር በጣም አሶሺየትድ ናቸው። አዲስ ኪዳን ላይ እዚህ ላይ ኢየሱስ ክርስቶስ ሊያርግ ሲል ጥቂት የሆኑ ሰዎች ባሉበት እዛ የደብረ ዘይት ተራራ ጋር ሐዋርያት ሥራ ምዕራፍ 1 ላይ ይነግራቸዋል። መንፈስ ቅዱስ ይመጣል፣ መንፈስ ቅዱስ ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ ምናምን ሲላችሁ ወዲያው የሚጠይቁት በዚህ ወራት ለእስራኤል መንግስት ልትመልስ ነው እንዴ ምናምን ይላል። የመንፈስ ቅዱስ መምጣት ራሱ አሶሺየትድ ነው የእስራኤል ሪስቶሬሽን ጋር በጣም የተያዘ ነው። ፖለቲካሉ ኢየሱስም ወንጌላት ውስጥ በቤልዜቡል መንፈስ በአጋንንት አለቃ ነው አጋንንት የምታስወጣው ምናምን ሲባል ኖ አይ በእግዚአብሔር ጣት በመንፈስ ቅዱስ ነው አጋንንትን ማስወጣው ይላል። ከዛ እንግዲህ በእግዚአብሔር ጣት በመንፈስ ቅዱስ ኃይል ከሆነ አጋንንት ማስወጣው የእግዚአብሔር መንግስት በመካከላችን ናት ማለት ነው ይላል። ሪስቶሬሽን ኦፍ
የእግዚአብሔር ኪንግደም ወደ እስራኤል መምጣት ከመንፈስ ቅዱስ መምጣት ጋር በጣም አሶሺየትድ ነው። በጣም በርካታ ነገሮች አሉ ማለት ነው። የመሲሁ መምጣት፣ የመንፈስ ቅዱስ አውትፖሪንግ መፍሰስ በህዝቡ መካከል፣ ከዛ ደግሞ መንግስቱ ኢናጉሬት ማድረግ፣ የእስራኤል ሪስቶሬሽን። እነኚህ ሁሉ ነገሮች በአዲስ ኪዳን ላይ ስለማየት ሙከራ ካደረግን በኢየሱስ ክርስቶስ ሞትና ትንሣኤ መቋጫ ያገኙ ናቸው እና በዚህ አይነት እንትን ውስጥ አሶሲዬሽን ውስጥ በዚህ አይነት መያያዝ ውስጥ ምናምን ለማሰብ ሙከራ ካላደረግን አንዱን ከሌላው እየነጠልን የምናስብ ከሆነ በጣም ብዙ አይነት አደገኛ የሆነ ኢንተርፕሪቴሽን ውስጥ ነው የምንወድቀው። ለምሳሌ ለእስራኤል የተነገረው ተስፋ መታደስ፣ የመንፈስ ቅዱስ መምጣት፣ የአህዛቦች ደግሞ ወደ ኪዳኑ መጠራት ኢንክሉዥን ኦፍ ጄንታይልስ ምንለው፣ ከዛ ደግሞ የመሲሁ ደግሞ መምጣትና ዋሪየር ኪንግ ሆኖ የአህዛብን ነገስታት በብረት በትር የሚያሸንፍ የእስራኤል ንጉስ ሆኖ መገለጥ ሪቪልድ መሆን ከነኚህ ነገሮች ጋር አንድ ላይ ካላያያዝ ነው ለእስራኤል ብቻ የተሰጠ ወይም የእስራኤል ሪስቶሬሽን ብቻ አድርገን ኢስካቶሎጂ የምናስብ ከሆነ ኢንዳፕ የምናደርግበት አስተሳሰብ በጣም ዴንጀረስም ሊሆን ይችላል። ቅድም እንዳልኩት አሁን ላይ ካለ ሶሾ ፖለቲካል ዳይናሚክስ ጋር እንኳን በጣም ጎተን እናመጣዋለን። ለምሳሌ ዲስፐንሴሽናል የሚባለው አስተሳሰብ የእስራኤል ማዕከላዊነት ላይ በጣም የሚያጠነጥን ነው ታውቃለህ። እና በጣም ልዩ ካደረገው የስነ መለኮቱን ልዩ አድርጎ ከሰሩ ኤሌመንቶች መካከል አንዱ ኢስካቶሎጂ ነው። ኢስካቶሎጂው ደግሞ የተሰራው ቅድም ባልኩ በኦልድ ቴስተመንት በተቀመጡ ቴክስቶች ላይ መሰረት ባደረገ መልኩ ነው። እነ ዘካርያስ፣ እነ ሐጌ፣ እነ ኢሳያስ፣ እነ ዳንኤል እና እነኚህ ነቢያት የሪስቶሬሽንን ጉዳይ በትንቢታቸው ውስጥ በጣም አድርገው ኢንኮርፖሬት ያደርጋሉ። እስራኤል ትታደሳለች፣ እንደገና ፓወርፉል ኔሽን ሆና ትወጣለች። ግን ከዚህ ትንቢት ጋር አሶሺየትድ የሆኑ ሌሎች ኤሌመንቶችን አራግፈው ጥለዋቸው እስራኤል የሚለውን ብቻ በመያዝ ነው በጣም ኦቨርስትሬችድ የሆነውን ቴዎሎጂ እንዲቀበሉ ወይም ፕሮፖን እንዲያደርጉ ያስገደዳቸው ብዬ አስባለሁ። በጣም ሊትራላይዝ ይደረጋል። ከዛ ደግሞ ሌሎች ኤሌመንቶች የሉም። የመሲሁ መምጣት፣ የመንፈስ ቅዱስ መፍሰስ፣ የእግዚአብሔር መንግስት ኢናጉሬትድ መሆን እና የእስራኤል ሪስቶሬሽን እዚህ ውስጥ የሚታይ ነው። እዚህ ፍሬምወርክ ውስጥ የሚታይ ነው። ብቻውን ነጥለን የምናወጣ ከሆነ በጣም አደገኛ ነው የሚሆነው። ኦፍኮርስ ይሄ ዲስፐንሴሽናል የሆኑ ሰዎች ብቻ አይደለም። በመጽሐፍ ቅዱስ እኮ አዲስ ኪዳን ሲጻፍ የሆነ ኢምፕላይድ በሆነ መንገድ እናያለን አይደል? በአዲስ ኪዳን ዘመን ለሐዋርያት በጣም አስቸጋሪ የነበረው አንደኛው ቻሌንጅ እስራኤላውያን የሆኑ ሰዎች ያስቡ የነበሩት የኪዳን ፍጻሜ ለነሱና ስለነሱ የሆነ ብቻ አድርገው ያስቡ ነበር። ኤትኒክ እስራኤል በሆነች ስለኛ የሆነው መድኃኒት አለ፣ ለኛ የሆነው መድኃኒት አለ የሚል አይነት እግዚአብሔር ቅድም እንዳለው እንጂ እዛ ድነት ውስጥ ሁሉም የሚካተት እግዚአብሔር ልክ ለአብርሃም እንደሰጠው ሁሉንም ኢንክሉድ የሚያደርግ እንደሆነ አያስቡም ነበር። በአንተ በኩል አሕዛብ ይባረካሉ ኦብጀክቲቭ አይደል? የኪዳኑ ኦብጀክቲቭ እና ህዝቡም ሲጠራ በእናንተ በኩል ሚንስ ኦፍ ሶሉሽን እንዲሆኑ ነው። እና እንደዛ ሳይሆን ኢንስትሩመንት ሆኖ ለእግዚአብሔር የማዳን እንትን መንገድ መካከለኛ ሆኖ የማገልገል ሳይሆን ስለነሱና ለነሱ ብቻ እንደመጣ አድርጎ የማሰብ ራሳቸውን በጣም ፕሪቪሌጅድ ብቸኛ እና ዩኒክሊ እስከ ፍጻሜውም ድረስ የሚታዩ ህዝብ አድርጎ የማሰብ አይነት ዝንባሌ ነበራቸው። በጣም ትልቁ ተግዳሮት ለአዲስ ኪዳን ጸሐፊዎች እሱ ነበረ። አንድ የመጽሐፍ ቅዱስ አስተማሪ እንደውም ይናገራል። ልክ እንደ ፖስታ አድራሹ በሳይክል ከኋላ ጀርባ የፖስታ ሳጥን አለ አይደል? እንደ ፖስታ አድራሹ ማሰብ እንችላለን። እስራኤላውያን ግን ያ በጣም ሪዲክለስ በሆነ መንገድ እዛ ከጀርባ ያስቀመጡት ፖስታ ለእነሱ እንደሆነ ነው የሚያዘው። በጣም ሪዲክለስ መበተን ነበር ማለት ምንም ፖስታ አድራሽ ያደረገው ኦብጀክቲቭ ስላለ ነው። እስራኤል እንደዛ ነበር ራሳቸው የሚያስቡት። አሁንም በጣም ዶሚናንት የሆነው የኢስካቶሎጂካል ወይም ነገረ ፍጻሜ በሚመለከት ያለን አስተሳሰብ ከዚህ ጋር በጣም የሚዛመድ ነው። እስራኤል በእግዚአብሔር ፌቨር የተደረገች ናት እና እግዚአብሔር አሁንም ከእስራኤል ኤትኒክሊ ከምታወቅ እስራኤል ጋር ያለውን ጉዳይ አልጨረሰም እና አንድ ወቅት በታሪክ ፍጻሜ ያ በረከት በሙሉ ሊፈስላት ይመጣልና ፕሪቪሌጅድ የሆነ ለእሷ ብቻ የተከፈተ አንድ የመዳን ኢፖክ አለ። ፓሮዣ ላይ የሚገለጥ የኢየሱስ መምጣት ላይ የሚገለጥ እና እዚህ መካከል ይገባሉ ሌሎች ቴክስቶች ታውቃለህ። የአዲስ ኪዳን እና ጳውሎስ እስራኤል ሁሉ ይድናል የሚለው ከ9 እስከ 11 ያለው እስራኤል በሚመለከት የነበረው የጳውሎስ ጩኸት፣ ሌሎችም ደግሞ ወንጌላት ውስጥ የምናገኛቸው የዮሐንስ ራእይ መጽሐፍ ላይ ያሉትን ቴክስቶችም እንደዛው ይነሳሉ። ገላትያ መጽሐፍ ላይ የምናያቸው የእስራኤል ስሞች በተነሱበት ቴክስቶች ውስጥ በሙሉ ወይም ቨርሶች ውስጥ በሙሉ
ያሉትን ትርጉሞች በዚህኛው ኢንተርፕሬቲቭ ሌንስ ነው ለመተርጎም ሙከራ የሚደረገው እንደ አንድ ቪው ኢንተርቴን ለማድረግ እንደ አንድ አተያይ ኢንተርቴን ለማድረግ ዲስፔንሴሽናሊዝምን ለማየት መሞከር ምናልባት በጣም ክፉ ላይሆን ይችላል ግን ኢምፕሊኬሽኑ በቲዮሎጂ አጥር ውስጥ ምናምን ብቻ የተቀመጠ አይደለም በጣም ዴንጀረስ በሆነ መልኩ ፖለቲካል እንትን ሁሉ አሉ አይደል ፖለቲካል አንድምታ ሁሉ አለ አይዲዮሎጂ ጋር ሁሉ በጣም የተሳሰረ ነው እና እግዚአብሔር ከእስራኤል ጋር ያደረገውን የኪዳን መስመር አላቋረጠም አልተወም አንድ ወቅት ይመጣል ለነሱ እንደገና የሚከፈትበት እና ለእስራኤል የመዳን ፍጻሜውን ወይም የመዳንን እንትን ሳልቬሽንን የሚሰጥበት ዘመን ደግሞ አለ እግዚአብሔር አሁንም ስለ እስራኤል አለ ስለ እስራኤል ኪዳኑን ክፍት አድርጓል የሚለው አስተሳሰብ በጣም ብዙ ኢምፕላይድ ትርጉሞች አሉት አንዱ እንትንም ጭምር ነው አይደል ሁለት ኪዳን አለም ነው ሁለት ኪዳን ነው ሁለት ኪዳን አለ ለእስራኤል ሌላ ኪዳን አለ ለተቀረው ዓለም ደግሞ ሌላ ኪዳን አለ የሚለው ከቤተ ክርስቲያን ጋር እግዚአብሔር ኪዳን አለው እንደን አረሳም ደግሞ ኢትኒክሊ ከሚታወቀው እስራኤል ከሚባለው ህዝብ ጋር የሚለው የኪዳን አስተሳሰብ ነው አይ ቲንክ በጣም ዴንጀረስ ይመስለኛል አሁን ላይ ስፔሻሊ በጣም የሚታይ ቪዚብል እውነት ይመስለኛል አሁን ላይ ያለችውን እስራኤል በዛ አይነት ሌንስ የማየት አይነት አዝማሚያ አለ ጦርነቶች ሲካሄዱ ትልልቅ ግሎባል ኢንሲደንቶች ሲመጡ በጣም ፖዚቲቭ የሆኑ አቲቲዩድ እስራኤል አቴኒ ኮስት ምንም የፈለገችውን ነገር ብታደርግ የእስራኤል መንግስት የወደደውን ነገር ቢያደርግ እግዚአብሔር እንኳን ያላቋረጠ የኪዳን ጉዳይ አለው አይደል እንደኛ ማን ሆነን ነው የሚል አይነት እና ደግሞ የተለየ ደግሞ ስፒሪቹዋል ሲግኒፊካንስ እንዳለ ስለ እስራኤል ማሰብ ስለ እስራኤል መጸለይ ቢቻል እዛ መሄድ እዛ ያለውን በረከት ለመቀበል ሙከራ ማድረግ ስለ አባቶች ማሰብ ያ ኪዳን በእግዚአብሔር እንዳልተረሳ ማሰብ ስፒሪቹዋል ሲግኒፊካንስ እንዳለው በጣም እነሱም እንደ ህዝብ ልዩ እንደሆኑ ራሳቸው እንደዛ በዚህ አይነት ቴዎሎጂካል መሰረቱ በጣም ሰፊ ነው በጣም የሚገርም ከዚህ በተቃራኒ ያለው ክሌም እስራኤልን እንደ ህዝብ ዋጋ አስከፍሏል በታሪክ ውስጥ ምናውቀው ነው አይደል የዚህ ሪቨርሱ ለምሳሌ አንታይሴሚቲክ የሚባለው የሴንቲመንት ወይ ማስተሳሰብ እንደዚህ አይነት ዝንባሌ በዌስተርን ዓለም ውስጥ እኮ ከፍተኛ የሆነ እልቂት ያመጣ ነው አይደል በተለይ ከሪፕሌስመንት ቲዮሎጂ ጋር ተገናኝቶ ከሪፕሌስመንት ቲዮሎጂ ጋር አንታይሴሚቲክ ከሆነ አስተሳሰብ ጋር ህጉ ተሽሯል ወጥቷል ተጥሏል በቃ ክርስትና የሚባለው ኢቭል ናቸው ምናምን እያለ ኢቭል ናቸው በቃ እግዚአብሔር ራሱ በእነ ጳውሎስ ምናምን በአዲስ ኪዳን መልእክተኞቹ በኩል ያስተዋወቀው መንገድ የድሮ መንገዱ ተቃርኖ ነው እና የድሮ መንገድ እግዚአብሔር ጥሎታል ምናምን የሚል ይሄ ከመጀመሪያው የቤተክርስቲያን ከጥንታዊት ቤተክርስቲያን ሁለተኛው ሶስተኛው ምናምን መቶ ክፍለ ዘመን ጀምሮ ያለው ነው ማለት እዛ አካባቢ ሁሉ የምናገኘው አይነት አስተሳሰብ ነው እነ ማርሲዮንን ታውቃለህ የብሉይ ኪዳኑ እግዚአብሔር በጣም ክፉ በጣም አስፈሪ በጣም ጨካኝ የሆነ እግዚአብሔር ነው በኢየሱስ ክርስቶስ ማዳን በኩል ደግሞ የተገለጠው የታየው የአዲስ ኪዳኑ እግዚአብሔር እና እነ ጳውሎስ ደግሞ አድቮኬት ያደረጉት ሌላ እግዚአብሔር ነው የሚል አይነት አስተሳሰብ አለ እና እሱ የሆነ ትንሽ ለዘብ ባለ መልኩ በሚዲቫል ፔሪድ በኋላ ላይ በኢቫንጀሊካል እንትን ውስጥ ሁሉ ሳይቀር ፕሮቴስታንት ሰርክል ውስጥ እንኳን ሳይቀር አሸናፊ የሆነ እንትን ነበረ ታስታውሳለህ በጀርመን ፖለቲካ ውስጥ እንግዲህ ከፈርስት ወርልድ ዋር በኋላ ያለው በፖለቲካል ሪቶሪክ ውስጥ አንደኛው የፖለቲካል ሪቶሪኩን ሰብስታንሽት እንዲያደርግ የገባው ቴዎሎጂው ነበር የመጀመሪያው የዓለም ጦርነትን ሉዝ ያደረግነው የእንትንን ምንድነው የጀርመንን ፖለቲካል ስትራክቸር የተቆጣጠረችው እስራኤል ስለነበር ወይም ደግሞ እስራኤላውያን ሰዎች ስለሆኑ ነው እነሱ ናቸው ገላልጦ አሳልፎ የሰጡን ስለዚህ እነሱ ላይ ንዝመት የሚል ነው ሪቶሪኩ እና በጣም አፒሊንግ ነበር ለህዝቡ እዛ መካከል ቴዎሎጂያንስ ነበሩ በጣም አሳዛኝ በሆነ መልኩ በጣም በስም ሊጠሩ የሚችሉ ቴዎሎጂያንስ በጣም ትልልቅ ኮንትሪቢዩሽን ያላቸው ቴዎሎጂያንስ እና ቴዎሎጂ በጣም ትልቅ ዋጋ አስከፍሏታል እስራኤልን ማለት ኢትኒክሊ የምትታወቀው ዘመናዊቱን እስራኤል ዋጋ አስከፍሏታል አሁን ደግሞ ሪቨርስድ በሆነ አይነት መልኩ ቴዎሎጂ በጣም ደግሞ እያገዛት ነው ቴዎሎጂ በጣም አቅም እየሰጣት ነው ግን ደግሞ አሳዛኝ በሆነ ልክ ባልሆነ መንገድ ነው ሴንትራል የሆነ ኤክስፔንስ ኦፍ ቅዱሳት መጽሐፍት ኤክስፔንስ ኦፍ ቅዱሳት መጽሐፍት ከዛ ደግሞ የክርስትና ማዕከላዊ በሆነ ክሌም ላይ በተነሳ መልኩ ማለት ነው ማለት ኢየሱስ ክርስቶስ እንደተሰቀለ ኢየሱስ ክርስቶስ ህይወቱ ትምህርቱ አገልግሎቱ ምን እንደሚመስል እናውቃለን ማለት ፖለቲካል ኢምፕሊኬሽኑን እንፈልግ ብንል
አሁን ስለ እስራኤል በሚካሄድበት መንገድ ውስጥ ልናገኘው አንችልም። በጣም አደገኛ የሆነ ዴንጀረስ መንገድ ነው እዚህ ውስጥ ያለው። በጣም አንዳንድ ቴክስቶችን እንደው ዲቴይል ስና ፈታት ውስጥ ባንገባም ግን ቅድምም ለመንካት ሞክረሃል። ትንሽ እናያቸው። ምናልባት አንድ ማንሳት ያለብን እንትን ቅድም እንዳልከው ስለ እስራኤል ያለን አመለካከት በተለይ ቴዎሎጂው ወደ ፖለቲካውም ስለሚሄድ እንደ ሆላከስት አይነት በጣም ዘግናኝ በጣም ክፉ የሆነ ነገር ወልዷል። እሱ በጣም ክፉ ነው ማለት አሁንም እንግዲህ ሰሚዎቻችንም የሚሰሙን ከሆነ በጣም ክፉ ነገር ነው። ቴዎሎጂ ሰርቶ አንድን ሀገር አንድን ህዝብ አታክ ማድረግ በጣም ነውርም በጣም ኢሞራልም እና በጣም ትክክል ያልሆነም ነው። ይህንን አይደለም እያለን ያለነው እኛ እስራኤልን ቅዱሳት መጻሕፍት እንደሚሏት እንመልከት እያለን ስለሆነ ማለት ነው። እና እነዚህ ሪፕሌስ ተደርጋለች፣ እግዚአብሔር በሌላ መንገድ ተገልጧል፣ አሁን የቀደመው ሌላ ነው የአሁኑ ሌላ ነው እያለ መከፋፈልን ለሱ የምንሰጠው ምላሽ ትክክል ላልሆነ ነገር የምንሰጠው ምላሽ ሌላ ትክክል ያልሆነ ነገርን መውለድ የለበትም ነው። ስለዚህ ከዛ አንጻር እንትናችን አላማችን እሱ መሆኑን ሴንሲቲቭ ስለሆነ ማለት ነው። ማለት ኢዚሊ ድጥ ላይ መቆም ስለሆነ ይሄንን ርዕስ ማንሳት ኢዚሊ ነው ሰው ሚስ አንደርስታንድ የሚያደርገው እና አንደኛውን ስንከላከል ሌላኛ ስህተት እየሰራን መሆን የለበትም የሚለውን በደንብ እንደ ዲስክሌመር ያዙልን አይደለ? ከዛ ውጪ ወደ ቴክስቶች እንምጣ። እንደምታውቀው በጣም የተለያዩ እስራኤልን የሚጠቅሱ ቅድም የሚያነሳቸው የተለያዩ ጥቅሶች አሉ። በጣም በገናናነት ከሚጠቀሱት መካከል ሮሜ ላይ ያለው ሮሜ ላይ ከምዕራፍ 9 እስከ 11 በ3 ምዕራፍ ውስጥ ጳውሎስ ስለ እስራኤል የተናገረበት ስለ እስራኤል ስለሚባለው ህዝብ ያለውን ሐዘኔታ ያለውን ቁጭት ያለውን ፍላጎት የተናገረበት ነውና እዛ ውስጥ አንድ በጣም በገናናነት ጆሮ የሚይዝ አንድ እስራኤል ሁሉ ይድናል የሚል ሐሳብ አለና አንደኛ ምን ማለቱ ነው? በእነዚህ ምዕራፎች ትንሽ ብናፍታታው የምር ኤትኒክ እስራኤልን እያለ ነው? አሁን እስራኤላዊ ነኝ የሚለውን ሰው በደም ምናምን ቆጥሮ ቢንያማዊ ምናምን የሚለውን እሱን እያለ ነው ወይንስ ምን እያለ ነው? ሌሎችም ቦታዎች ላይ ደግሞ የእግዚአብሔር እስራኤል ብሎ ሪዲፋይን ያደርጋታል። አይ ቲንክ ገላትያ ላይ አይደለ? አሁን የእግዚአብሔር የሆነች እስራኤል አለች ደግሞ ኤትኒክ የሆነች እስራኤል አለች አይነት ሴንስ ያለው። በዚሁ ጋር ደግሞ አያይዘን ራእይም ላይ ደጋግሞ እስራኤልን 12ቱን ነገዶች ምናምን ያነሳል በአዲሱ ፍጥረት መጠናቀቅ ወይም በአሮጌው ፍጥረት መጠናቀቅ ላይ እና እነሱን እንዴት እንመልከታቸው? እነዚህ ቴክስቶች ምንድነው የሚሉን? እስራኤል የሚል ጥቅስን አዲስ ኪዳን ላይ ምንድነው ኢኮ የሚያደርግልን ምንድነው የሚነግረን የሚለውን እስኪ አንድ ያው ቅድም እንደሰራው አይነት ዲስክሌመር ሌላ የዚህ መጽሐፍ ቅዱስ ቴክስቶች እነኝን ዲስከስ ለማድረግ ስንሞክር ከዛሬ ጀምሮ ሊጠየቀው የማይችልበት አይነት መልኩ ገለኑ እንሄዳለን አይደለም ማለት ያው መጽሐፍ ቅዱስን የምናጠና መጽሐፍ ቅዱስ ተማሪዎች ነን እና አይ ቲንክ በጣም ዲፊካልት ፓሴጅስ እንዳሉ መጽሐፍ ቅዱስ ለመፍታት አስቸጋሪ የሆኑ ማባባት እንዳሉ ማሰብ በጣም ጥሩ ነው እና አንዳንድ ጊዜ በጣም ደፋሮች ሆነን ዴንጀረስ የሆኑ ኢምፕሊኬሽንስ ያሏቸው የስነ አፈታት ውጤቶችን እንድናመጣ የሚያደርገን ሀምብል አለመሆን ይመስለኛል። ይኸው በቃ እስራኤል አለ፣ ስለዚህ ስለ እስራኤል አሁን ስላለችው ነው የሚያወራው። ይኸው እንትን አለ እና እኛም ሳናውቀው ያንን እንዳንከተል በጣም አስቸጋሪ ነው የሚለውም መናገር አለብን። ዲፊካልት ፓሴጅ ነው እንደ ሌሎችም ዲፊካልት ፓሴጆች ሁሉ። መጽሐፍ ቅዱስን ስናጠና ግን ኮንቴክስቱን እነኚህ በጣም አስቸጋሪ የሆኑ ምንባባት የተቀመጡበትን መጽሐፍ እና ደግሞ የመጽሐፉን ሜጀር ክርክር ዋነኛ ሙግት የጸሐፊው ማንነት እና ደግሞ የተጻፈላችሁ ሰዎች ምናምን የሚሉ በጣም ለኢንተርፕሬቴሽን ለስነ አፈታት ቁልፍ የሆኑ ፋክተሮችን መርሳት የለብንም። ለምሳሌ አሁን የጠቀስከው ክፍል 1126 ሮሜ ላይ ነው ያለው አይደል? ሮሜ ውስጥ ነው ያለው የሚለው ራሱ የሚነግረን ነገር አለ። ሮሜ 11ኛው ወይ 1126 ብቻ አይደለም ሮሜ መጽሐፍ ውስጥ ያለው ሌሎች በጣም በርካታ 16 ምዕራፍ አለው።
እና ደግሞ ሴንትራል ደግሞ ክርክር አለው ጳውሎስ ነው ጸሐፊው እና ደግሞ ተደራሲያን ደግሞ አሉት አድሬስ የሚደረጉ በሮም ከተማ ውስጥ ያሉ ክርስቲያኖች አይሁድና አሕዛብ ያሉበት ጥያቄ ደግሞ አላቸው በጣም ትልቅ የሆነ ጥያቄ አላቸው ችግር አለ በመሃላቸው የሚታወቅ ነው አትሊስት ሶሻል ፕሮብሌም እንደሆነ ማሰብ እንችላለን ብዙ ክፍሎች ላይ ስለምናገኝ ባክግራውንዱንም ለማጥናት ሙከራ ያደረጉ ሰዎች ያን ነው የሚነግሩን ሶሻል ፕሮብሌሙ ያ ዲቪዥን ነው በእስራኤልና በአሕዛቦቹ መካከል ይሄ ወደኋላ ሁሉ የሚያስኬደን ነው ጊዜ ስለሌለን ራሳችን መገደብ አለብን እስራኤል ወይም አይሁዳውያን የነበሩ ሰዎች እዛ ከተማ ውስጥ የሚኖሩ የሆነ አይነት ልዩ ጥቅምና ኃይል ተወስዶባቸዋል ከተማይቱ ውስጥ ነበሩ ረጅም ዓመት ይኖሩ ነበር በመካከል ቀላውዲዮስ የሚባለው ንጉስ አባሯቸዋል የሆነ አይነት ሪዮት አስነስተው ምናምን ይሄን ሐዋርያት ሥራ ምዕራፍ 18 ላይ እናገኛለን አቂላና ፕርስቅላን ጳውሎስ እዛ አግኝቷቸው ከነሱ ጋር በወንጌል ተሳስሮ ስራ ሲሰራ እናያለን ያን ዲስክራይብ የሚያደርግልን የሐዋርያት ሥራ መጽሐፍ ጸሐፊ አቂላና ፕርስቅላ በቀላውዲዮስ ተባረው ከሮም ከተማ የወጡ አይሁዳውያን እንደሆኑ ይናገራል ከተማይቱ ውስጥ ቀድሞ የነበረው ክርስትና አይሁድ ሳቹሬትድ የሆነ ነውና አይሁዳውያን የነበሩት ኦፍኮርስ አይሁዳውያን የነበሩበት ክርስትና ከሆነ አይሁድ ስርዓቶች በደንብ ፕራክቲስ ይደረጉ ነበር ማለት ነው እና የስርዓት ለውጥ ተደርጎ ግን ከ5 ዓመት በኋላ ተመልሰው ሲሄዱ ኦብቪየስሊ የክርስቶስ ቤተክርስቲያን በአሕዛቦች ተሞልታ ነው ሊያገኙ የሚችሉት እና ሃይፖቴቲካል ቢሆንም ግን እንደዚህ ማሰብ እንችላለን እና በአሕዛቦች ተሞልታ ነው ሊያገኙ የሚችሉት እና የአይሁድ ስርዓቶች ሪቹዋልስ መገረዝ የምግብ ህግ የሰንበት አጠባበቅ ምናምን ስርዓት ሁሉ ተጥሏል እና መተው አንደኛው በእኛ መስመር የመጣ መዳን ነው ስርዓታችንን ጥላችሁ መስመራችን ውስጥ መግባት ትችላላችሁ የሚል ጥያቄ አነሳሉ ስቲል ቴዎሎጂካል ኤንድ ፓወር የፕሪቪሌጅ ጥያቄ እነኛም ደግሞ በቃ እናንተን ቆርጦ ጥሏችሁ ነው እኛን ያስገባን ከበራ የመጣን ወይራ እንኳን ብንሆን 11ኛው ምዕራፍ ላይ ለምሳሌ ጳውሎስ ያንን አድሬስ ያደርግ እናያለን እና ሁለቱም የሆነ ክሌም ያደርጉት ነገር አለ ከዛ ከተማይቱ ውስጥ ደግሞ ኦልሬዲ የነበሩ ጂውሾች የነበሩ ሰዎች ናቸው ሲወጡ ተባረው የነበራቸውን የከተማ አቅም ፖለቲካል አቅም ያጡታል አይደል ተመልሶ ሲመጡ በአሕዛቦቹ ተወስዶባቸዋል ሞስት ላይክሊ ለምሳሌ ሮሜ መጽሐፍ ምዕራፍ 13 ላይ ያለው ፖለቲካል እንትን ጳውሎስ የሆነ አይነት ሪቮልት ለማስነሳት ቫዮለንስ ለማስነሳት ለተዘጋጁ ሰዎች ማብረጃ ይመስላል ነፍስ ሁሉ በላይ ላሉት ባለስልጣናት ይገዛ ምናምን ቫዮለንስ ላይ ያስነሱ ምናልባት እንደዛ ሳይሆን አይቀርም እዚህኛው ሰፊ ኮንቴክስት ውስጥ ነው ሮሜ 11:26 ያሉ እና 9 ጀምሮ 9 10 11ን ስናይ ጳውሎስ የመዳንን ጉዳይ ከላይ ጀምሮ ኃጢአትን ኪዳንን አባቶችን አብርሃምን እየተነተነ መጥቶ ከ9 እስከ 11 ሳማው ኤክስክሉሲቭ በሚመስል አይነት መልኩ እስራኤልን እስራኤል የሚመለከት ነገር ያነሳል እና ጥያቄው ደግሞ እስራኤል የሚመለከት ሲሆን አይ ቲንክ ጥያቄው ራሱ የተስተጋባ ጥያቄ ነው ይመስለው ራሱ እስራኤላውያን የሆኑ ሰዎች እንደዚህ ተገፍተን እየኖር እንዴት ነው እግዚአብሔር የኪዳን ፍጻሜ ታማኝነቱ የታለ ምናምን የሚል አይነት ጥያቄ ይመስላል እና ታማኝ አይደለም እግዚአብሔር ምናምን የሚልና ጳውሎስም እዛው ይጠይቃል ሀዘን አለብኝ ብዙ ነው ምናምን ጭንቀት አለብኝ እስራኤላውያን ነኝ በጣም ብዙ ፕሪቪሌጅ ሊሆኑ ልጅነት ክብር ኪዳን ህግ መሰጠት ምናምን የመቅደስ ስርዓት አባቶች ኢየሱስ ራሱ የመጣው ከነሱ ነው ግን ተጣሉ አሁን እና ግን እግዚአብሔር ቃል የተሻረ አይደለም ይላል የሚከራከሩ አሁንም ስለ እግዚአብሔር ቃል ስለ እግዚአብሔር ታማኝነት ነው እንዴት ምናምን ስትለው ያንን ተከትሎ ደግሞ ጥሩ አርጊመንት ክራፍት ያደርጋል አይደል ቀድሞስ የአብርሃም ልጆች ሁሉ ስለሆኑ ልጆች ናቸው ወይ ቀድሞስ ከእስራኤል የተወለደ ሁሉ እስራኤላዊ ነው ወይ ይላል አሁን እዚህ ጋር ጥሩ አድርጎም ያመጣልን ይመስለኛል ኢትኒክ እስራኤል የሚለውን ኮንሰፕት ማን ነው እስራኤላዊ ማለት አብርሃም ሲወልድ የወለደው ልጅ ሁሉ ከአብርሃም ጋር የተፈጸመውን ኪዳን እንትን ወራሽ የሚሆን ነው ወይ አይደለም ይስሐቅ ነው እንጂ በይስሐቅ ነው እኮ ዘር ይጠራል ያለ የተባለው ምናምን አንፕሬዲክተብል የእግዚአብሔር መንገድ ይላል ኦኬ እሺ ይስሐቅ ጋር ደግሞ ይስሐቅ የወለደው ጋር በሙሉ ሊሄድ ይችላል ብለህ ስጠብቅ ይስሐቅም እንደዛ ይሸውዳል አይደል አንፕሬዲክተብል ያደርገዋል የተመረጠውም ደግሞ የሆነና ኢሳውና ታላቁ አይደለም ታናሹ ነው እንደውም ታላቁ ለታናሹ ይገዛል ምናምን ያዕቆብን ወደድኩ ኢሳውን ጠላው ተብሎ እንደተጻፈ ነው ምናምን ይላል ስለዚህ በምርጫ የሚጸና የእግዚአብሔር ሐሳብ ይሆን ዘንድ ነው ይሄ ደግሞ የሆነው ይላል እንደገና እሱንም እየሸወደ ምናምን ይመጣና እዚህ መካከል የአሕዛብ ኢንክሉዥን ይሆናል ስለዚህ ኢትኒክሊ የምትታወቀው እስራኤል እግዚአብሔር ኪዳን ስምምነት ያደረገባት እስራኤል ፌዝለስ ብትሆኑም በእግዚአብሔር የኪዳን ስምምነቱን ሳይረሳ ፌዝፉል ሆኖ አረጋግጧል በምን በጣም አንፕሬዲክተብል በሆነ መንገድ መንገዱን እየቀያየረ መጥቶ ፋይናሊ
ህዝቤ ተብሎ የማይጠራውን ህዝቤ ብዬ እጠራለሁ ያልተወደደችውንም የተወደደችው ብዬ እጠራለሁ ብሎ ሆሴ እንደተናገረው ነው ምናምን በማለት እና የአሕዛብ ኢንክሉዥን ለእግዚአብሔር ለኪዳኑ ላለው ታማኝነት ማሳያ ምልክት እንደሆነ አድርጎ ሲያቀርብልን እናያለን። እዚህ መካከል ግን እንዳይታበዩ አሕዛቦቹ ቅድም ባሉ አይነት መልኩ እኛንን አሁን ፕሪቪሌጅድ እናንተ ወድቃችሁ ነው እኛ የገባነው የተጣላችሁ ቅርንጫፎች ሆናችኋል እኛ ብዛ ውስጥ ገብተናል ምናምን ይላልና ጳውሎስ ይከራከራል። ላይ ስሩን የተሸከመ በእነሱ በኩል ነው እናንተ የማዳን ያገኛችሁት እና ፍራንጅ የትዕቢትን ነገር አታስብ ቀድሞ ለነበሩት እግዚአብሔር ካራራላችሁ እግዚአብሔር ጭከና እኮ አለ ትዕግስቱ ብቻ አይደለም መታሰብ ያለበት ምናምን ይላል። ከዛ ደግሞ ይሄ ሚስጥር ልንገራችሁ የአሕዛብ ሙላት እስኪፈጸም ነው ድንዛዜ ሆኖ በእስራኤል በአንዳንድ በኩል እንጂ እስራኤል ደግሞ ይድናል ምናምን ይላል። አሁን ኮንቴክስት በጣም ብዙ እንግዲህ አንደኛው መርሳት የሌለብን እግዚአብሔርን ታማኝነት ነው ዋናው ክርክሩ እንጂ እስራኤል ይድናል አይድንም ምናምን የሚል ጥያቄ አይደለም። ሜጀር ጥያቄው በዚህኛው ሰፊ እንትን ውስጥ ፍሬምወርክ ውስጥ ነው ማየት ያለብን። አንድ ሁለተኛ እግዚአብሔር ከእስራኤል ጋር ያደረገውን የኪዳን መንገድ ምን አደረገው? ይኸው ተረጋገጠ እኮ በምን በኩል ስትል ምዕራፍ 10 ላይ ያንን ይናገራል። ወንጌል ሆኖ የተገለጠ ኢየሱስ ክርስቶስ ሞት ትንሣኤ እንደሆነ ከዛ ያንን መመስከር ደግሞ ለሄራልድ የተሰጠ የተተወ ሪስፖንሲቢሊቲ እንደሆነ ይናገራል። 10 ገና ክርክሩ የሚጀምረው የልቤ በጎ ፈቃድ ወደ እግዚአብሔር ልመና እስራኤል ሁሉ እንዲድኑ ነው። ቅናት አላቸው በእውቀት ነው በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ ምናምን ይላል። ከዛ ግን ከእግዚአብሔር እንትን ፌስፉልነስ ርቋል። አሁን የእግዚአብሔር ለኪዳኑ ያለው ፌስፉልነስ እኮ ተገልጧል ይላል በክርስቶስ ኢየሱስ። የራሳቸውን ጽድቅ ሊያቆሙ እየሞከሩ ከእግዚአብሔር ጽድቅ ከእግዚአብሔር ኮቨነንታል ፌስፉልነስ ርቀው የተጣሉ ሆነዋል ይላል። የእግዚአብሔር ፌስፉልነስ ለእስራኤል የሰጠው የኪዳን ፍጻሜ ተረጋግጧል። አሁን ግን የራሳቸውን ፌስፉልነስ ለማቆም ሲሞክሩ ከዚህ ተጣሉ ምናምን ይላል ከዋናው ከእግዚአብሔር ታማኝነት። ከዛ ምን ይሆናሉ የሚል ጥያቄ መነሳቱ አይቀርም። ስለዚህ እግዚአብሔር ትቶታል ማለት ነው ህዝቡ ምናምን ሲል ኧረ በፍጹም አልተውም ደግሞ ይላል 11 ላይ እኔ እኮ ምልክት ነኝ እኔ ራሴ እስራኤላዊ ነኝ ከብንያም ነገድ ነኝ እግዚአብሔር አስቀድሞ የመረጠውን ህዝብ አልተውም እና መጽሐፍ ለኤልያስ የተናገረውን አስቡ እና ብቻዬን ቀረው ሲል 7000 ቅሬታዎች አሉ ብሏል። ስለዚህ ዘንድሮም አሁንም በጸጋ የተመረጡ ቅሬታዎች አሉ ማለት ከእስራኤል ህዝብ ጋር የዳኑ አሉ። አሁንም የዚህ የኪዳን ፍጻሜ ያገኙ አሉ። የእግዚአብሔር ታማኝነት ገብቷቸው ወደዛ ታማኝነት ይሄዱ አሉ። የሆኑ አሉ ምናምን ይላል። ስለዚህ በእግዚአብሔር ታማኝነት ፍሬምወርክ ውስጥ ለማሰብ ሙከራ ስናደርግ በቱ ኮቨነንት ሞዴል ለማሰብ ሞከር ራሱ ፍሬምወርኩ አይፈቅድልንም። እግዚአብሔር ኪዳኑን ፈጽሞታል ካልን ከእስራኤል ጋር የተደረገ ኪዳን ከሆነ የተፈጸመው ተፈጽሟል እኮ ማለት ነው ኪዳኑ እና ይኸው እግዚአብሔር ደግሞ ኮንቲኒቲ ያለው እንጂ የሆነ ቦታ ላይ ቆሞ ድጋሚ እንደ አዲስ ሪስታርት አላደረገም ማለት ነው። አንደኛው እሱ ራሱ ፕሮብሌማታይዝ ያደርጋል፣ ችግር ውስጥ ነው የሚጥልብን። ኪዳኑ ተፈጽሟል ካልን ከተፈጸመ እንዴት ነው ሌላ ደግሞ ሁለተኛ የኪዳን መስመር እግዚአብሔር ቢኖረው ይላል ምን ብለን ማሰብ እንችላለን። ሌላኛው ብዙ ሙከራዎች ይደረጋሉ ኦፍኮርስ እንደ ሌሎቹም ዲፊካልት ፓሴጆች። ለምሳሌ እግዚአብሔር አስቀድሞ ለእስራኤል ተስፋውን ሲሰጥ እስራኤልን መረጠ፣ ኋላ ላይ ደግሞ አሕዛብን እኛን አድኖ ወደ አሕዛብ ይሄዳል የሚል ነበር የእስራኤል አጠባበቅ እና እሱን ሪቨርስ ያደርጋል ይላል። ለምሳሌ ፒሳንደርስ የሚባል የአዲስ ኪዳን መምህር ታውቃለህ እና እሱን ሪቨርስ ያደርጋል። እዚህ ጋር የሚለው አሕዛብን የአሕዛብ ሙላት እስኪፈጸም ነው እግዚአብሔር የጠበቀው፣ ስለዚህ እስራኤል ሁሉ ይድናል። ስለዚህ አሁን በአሕዛቦች ነው የሚያሳየው። ስለዚህ የእስራኤልን አጠባበቅ እስራኤልን አድኖ ከዛ አሕዛብ ጋር የሚለው ፍሬምወርክ ስቴፑን ማለት ነው ስቴፑን ሪቨርስ አድርጎት አሁን አሕዛብን አድኖ ኋላ ላይ እስራኤልን በሚል ቀየረው ጳውሎስ ይላል። አይ ቲንክ ይሄ ልክ አይመስለኝም። ምክንያቱም የእስራኤል ቪንዲኬሽን እኮ በመሲሁ በሪፕሬዘንታቲቭ እኮ ታይቷል። ትንሣኤን ሰጥቶት እሱን ከሙታን በማስነሳት ለእስራኤል የተሰጠው የተስፋ መንገድ አሁንና አሜን ሆኗል። ልክ እነ ጳውሎስ እንደሚናገሩት ሁለተኛው ቆሮንቶስ ላይ ያለው ማለት ነው። እና እንደዛ ከሆነ ኦፍኮርስ እስራኤልን እኮ አድኖ ነው እኮ እስራኤልን ቪንዲኬት አድርጎ ነው እኮ ለእስራኤል የተሰጠው የተስፋ ቃል እውነት እንደሆነ አረጋግጦ ነው የአሕዛብ ኢንክሉዥን ደግሞ የሆነው ቀድሞም በነበረው አይነት መንገድ ውስጥ ያየ ነው። ግን አሁን የተገለጠው የተፈጸመው ተስፋ ለአሕዛብ ብቻ ሳይሆን እስራኤልንም ዌልካም የሚል ነው የሚል አይነት ነገር ነው። አይ ቲንክ ፕሮፐር የሆነው ልከኛው የሆነው ስናፈታት ይመስለኝ። እስራኤል ይድናል ሲል አሁን በተከፈተው ለእስራኤል በተገባው የተስፋ ፍጻሜ መንገድ መጥቶ
የመጨረሻ እግዚአብሔር የድነት ማረጋገጫው የተገለጠበት የመሲሁ ሞትና ትንሣኤ በሱ በኩል የመጣው ማዳን ተገልጧል። አሁን ክፍት ነው ለእስራኤልም ጭምር የሚል ለእስራኤልም የሚሰራ ነው። እስራኤልንም ዌልካም የሚያደርግ ነው። ስለዚህ ያንን ህዝብነቱን ሪጌን ያደርጋል። ግን መንገዱ ይኸው የመሲሁ መንገድ ነው። የእግዚአብሔር ታማኝነቱን በመሲሁ በማሳየቱ ምክንያት በዛ ምክንያት ነው የሚለው ይሄ ከሙሉ ከሮማንስ ክርክር ጋር በደንብ የሚሄድ ይመስለኛል። ልከኛ አፈታት እንጂ እስራኤል ሁሉ ይድናል ሲል እስራኤል የሚለውን ስም በሙሉ ክሌም ያደረገ ኤትኒክሊ አሁንም እስራኤል ነኝ ብሎ የሚያስብ ወይ እስራኤል ውስጥ የሚገኝ ሀገረ መንግስቱ ኖር ምናምን ማለቱ አይደለም። መንገዱ እግዚአብሔር ኪዳኑን በታማኝነት ያስኬደበት የፈጸመበት መንግስቱን ያመጣበትን መንገድ እያመላከተ እንደሆነ በደንብ መመልከት እንችላለን። አንድ ነጥብ ብቻ ከዚሁ ከአዲስ ኪዳን ላይ አንድ መጽሐፍም አለ እዛም ላይ አስተያየት እንደሰጠህ አውቃለሁ። የእግዚአብሔር እስራኤል ስንል ምን ማለታችን ነው የሚለውን አሁን እንግዲህ በተደጋጋሚ እያለን ያለ ነው። አንደኛ በአዲስ ኪዳን ጸሐፍት የሚነግሩን የእስራኤል ስራዋን ወይንም የተሰጣትን ኪዳኑ የሰጣትን ድርጊት ለመፈጸም ስላልቻለች እውነተኛው እስራኤል የእስራኤልን ስራ እስራኤል የሚጠበቅባትን በሙሉ በማድረግ እውነተኛ እስራኤል ሆኗል ብለናል አይደል? በኢየሱስ ክርስቶስ ትሩ እስራኤል ሆኗል፣ እውነተኛው እስራኤል ሆኗል፣ ተገልጧል ብለናል። ሁለተኛ ደግሞ ስለ እስራኤል ስለ ኪዳኑ ታማኝነት አንስተናል። በኪዳኑ ታማኝነት ታማኙ መሲሁ በመምጣቱ ምክንያት አሁን የእግዚአብሔር ታማኝነት ቅጥያ እንደሆነ የዛ ኪዳን ቅጥያ እንደሆነ ለማንሳት ሞክረናል። ግን ከዚህ ጋር አንድ ፊት እንዲያደርግ የሚገባው ነገር እግዚአብሔር የራሱ እስራኤል አለው። ከዛ ደግሞ እስራኤል የሚባል ኤትኒክ እስራኤል አለ። ምን ማለታችን ነው የሚለውን እሱን ትንሽ ብናነሳ ገላትያ ላይ ያለው ሐሳብ ነው። የእግዚአብሔር እስራኤል ስንል ምንድን ነው እያለን ያለ ነው? አይ ቲንክ የገላትያ ላይ ያለው ሌላም ሮሜ መጽሐፍ ምዕራፍ 2 ላይም አለ። ፓሴጁ ራሱን የሚያብራራ ይመስለኛል። ሰልፍ ኤክስፕላናቶሪ ነው። ምክንያቱም ገላትያ ላይ አንዱ ክርክር ታውቃለህ፣ የመገረዝ የሚባለው ጉዳይ የአይሁድን ስርዓት መጠበቅ በቃ የግድ ነው የሚሉ አጂቴተርስ ነበሩ አይደል? ጳውሎስን መውጣት ተከትሎ የገቡ ምናምን የገላትያ ክርስቲያኖችን ላይ ጫና ለመፍጠር ሙከራ ያደርጉ የነበሩ መምህራን እና የነሱ ጉዳይ ነው። የገላትያ ክርስቲያኖች ደግሞ እንደ ሮም ክርስቲያኖች ወይም በሮሜ መልእክት እንደደረሳቸው ክርስቲያኖች አህዛቦች አይደሉም። ለአይሁድ መምህራን አይ ቲንክ ስስ ልብ ያላቸው ነገር ይመስላሉ አይደል? ጳውሎስም መጥቶ የሚቃወማቸው የሚገሰጻቸው እንደ በመንፈስ ነው የጀመራችሁ እንዴት በስጋ ለመፈጸም ሙከራ ታደርጋላችሁ ምናምን ይላል። የሚሰሙትን ነገር አይ ቲንክ የተቀበሉ ነው። የሮም ክርስቲያኖች ግን አህዛቦቹ ትንሽ ሪፐልሲቭ ነገር ናቸው። የአይሁድ ስርዓትን ለመከተልም ፍላጎትም የላቸውም ምናምን። በጀንታይል ፍሬንድሊ የሆነውን ክርስትና ነው በጣም እንትን የሚሉት እና እዛ መጽሐፍ ላይ እንግዲህ ክርክሮችን ያነሳል እስከ ምዕራፍ 6 ታውቃለህ። ምዕራፍ 6 ላይ እቺኛዋ ፓሴጅ ሰላምታ እየተናገረ ነው። በቃ የቋጫ አካባቢ ነገር ነው። መገረዝም ቢሆን አለመገረዝ አይጠቅምም። በዚህም ስርዓት ላሉ ለእግዚአብሔርም እስራኤል ሰላምና ምሕረት ይሁን ይላል። አይ ቲንክ በጣም ሰልፍ ኤክስፕላናቶሪ ይመስለኛል። በዚህ ስርዓት ያሉ አይሁዳውያን ናቸው። ለእግዚአብሔር እስራኤል ደግሞ እግዚአብሔር ኤስካቶሎጂካሊ ለሰራት እስራኤል በኢየሱስ ክርስቶስ ሞትና ትንሣኤ አማካኝነት ለተሰራች እስራኤል፣ ይሄ ደግሞ ኢትኒክ በሆነ መንገድ ሳይሆን መንፈሳዊ በሆነው መንገድ የሚታሰብ ይመስለኛል። ሮሜ 2 ላይ እንግዲህ ራሱ ጳውሎስ ነው ከዚህ በኋላ በግልጥ አይሁዳዊ የሆነ አይደለም አይሁዳዊ ይላል። የአይሁዶችን ግብዝነት ምናምን በጣም እየመታ የቻሌንጅ እያደረገ እየቀጠቀጠ ምናምን መጥቶ ነው እዛ ጋር ደርሶ ሕጉን ባትፈጽሙ ብትገረዙ ምን ዋጋ አለው? ሕግ እየፈጸሙ ያልተገረዙ እኮ እናንተ ላይ ይፈርዱባቸዋል ምናምን ይላል። ያው መጀመሪያ የነበረው ለእስራኤል የተሰጠው ፕሪቪሌጅ አህዛብ ላይ መፍረድ ነው አይደል? በቃ እስራኤል መካከለኛ ናት፣ እግዚአብሔርን ኪዳን የተቀበለች ሕጉ ያላት። ስለዚህ አህዛብ ላይ ትፈርዳለች ነው። ሕግ ምናምን ስርዓት፣ ፍርድ፣ ጽድቅ ከእስራኤል ይወጣል። ግን ሪቨርስ ያደርገዋል። ያንን ሕጉን የሚፈጽሙ ከሆኑ አህዛቦቹ እናንተ የተገረዛችሁ ሕጉን ባትፈጽሙ ምን ዋጋ አለው? በቃ እናንተ ላይ እነሱ ይፈርዱባቸዋል ምናምን ይላል እና ከዚህ በኋላ እንደውም በግልጥ አይሁዳዊ የሆነ ሳይሆን
አይሁዳዊ በስውር የሆነ ነው ይላል። በግልጥ በስጋ የሚደረግ መገረዝ አይደለም። መገረዝ በመንፈስ የሚደረግ በልብ የሚሆን መገረዝ ነው። ሪዲፋይን ያደርገዋል። አይሁዳዊነት ራሱ ሪዲፋይን ይደረጋል። እና ጁዳያንስ የሚለው የአይሁዳዊነት ስም ትርጓሚው ራሱ ምስጋና ማለት ነው፣ ግራቲቲዩድ ማለት ነው። እና ጳውሎስ እዛ ጋር በጣም የሆነ አይነት ወርድ ፕሌይ ይሰራል ሲጨርሰው ምዕራፍ 2ን በስጋ የሚደረግ መገረዝ ሳይሆን በመንፈስ የሚደረግ የልብ መገረዝ ነው ይልና የእርሱም ምስጋና ከእግዚአብሔር ዘንድ ነው እና ፕሬዝ የሚደረገው ያ ምስጋናው ከእግዚአብሔር የሚሆን ነው ይላል። እና የስሙ ትርጓሜ ራሱ ኦፍኮርስ ሪኮግናይዝ ያደርገዋል እግዚአብሔር ራሱ አይነት ነገር ይላል። እና ያን ሪቨርስ የሚያደርግ ነው፣ የሚቀይር ነው። እግዚአብሔር እስራኤል የሚለውም በዚህ መንገድ መታየት ያለበት ይመስለኛል። እስካቶሎጂካል እስራኤል ወይም ነገረ ፍጻሜ እስራኤል እግዚአብሔር የሰራት እስራኤል ናት። በመንፈስ ቅዱስ መምጣት አማካኝነት ለእስራኤል ለኢትኒክሊ ለሚታወቅ እስራኤል የተሰጠው የተስፋ ቃል ፍጻሜ ሆና የተገለጠች በአዲስ ኪዳን የምናያት እስራኤል ናት። አይ ቲንክ ይህንን መያዝ በጣም ጠቃሚ በጣም መሰረታዊ ይመስለኛል። በጣም ጥሩ ነው እየሄደን ያለ ነው። ምክንያቱም በደንብ መጽሐፍ ቅዱሳዊ ነገረ መለኮታዊ ሀሳቦቹን በደንብ አንስተናል። ኦኬ ጥያቄው የሚሆነው አሁን እስራኤል እንዴት እንመልከት? አሁን ያለችውን ሂሬንድ ነው እዚህ አሁን ያለችውን ለምሳሌ ሰሞኑን ከኢራን ጋር ጸብ ላይ ያለችውን ከጋዛ ጋር ጸብ ላይ ያለችውን እንዴት እንመልከታት? ማለት አሁንም ሌላ ዲስክሌመር እዚህ ጋር የምናነሳው ፖለቲካል አመለካከታችን ምንም መሆን ይችላል፣ መብታችን ነው። እስራኤልን የምንመለከትበት መነጽር ግን ብዙ ጊዜ ከቅዱሳት መጽሐፍትና ከነገረ መለኮታዊ እይታዎቻችን የሚመነጭና ከዛ እየዳበረ የሚመጣ ስለሆነ አሁን ካልነው ተነስተን እስራኤልን እንዴት እናያት? አሁን ያለችዋን ሀገረ መንግስቷን ኢኮኖሚካል ምናምን የሆነችውን መንግስት እንዴት እንመልከታት? እኔ በሁለት አይናችን ለእኔ መነጽር ያደረገ ደግሞ በአራት አይኑ አይ ቲንክ መጽሐፍ ቅዱስ ጥናታችንም ስነ መለኮትም መጨረሻ ላይ የሚተረጎም መሆን መቻል አለበት። እረዳለሁ አሁን ያልክበት። ለምሳሌ የፈለግነውን አይነት ፖለቲካል መስመር ወይ አይዲዮሎጂ መያዝ እንችላለን የሚለው ቤተክርስቲያን የሆነን አይነት ስርዓተ እሳቤ ምንድን ነው አይዲዮሎጂ ምትጭን ኢምፖዝ የምታደርግ ምናምን መሆን የለባትም። ግን አማኞች ያመኑትን ነገር ኢንተርፕሪት ማድረግ ደግሞ መቻል አለባቸው። ለምሳሌ በፖለቲካው በማህበራዊና ፖለቲካዊ መንገድ ውስጥ ዳይናሚክስ ውስጥ የሚሆኑ ነገሮች ከኔ የመጽሐፍ ቅዱሳዊ መረዳት ከኔ ቴዎሎጂካል አንደርስታንዲንግ ጋር እንዴት ይመዘናሉ ብዬ መጠየቅ መቻል አለብኝ እንጂ የወደድኩትን መስመር መከተል ምናምን የሚባል ነገር የኢየሱስ ክርስቶስ ተከታይ መሆን ታውቃለህ፣ እነ ዲትሪክ ቦኖፈር ምናምን ኮስት ኦፍ ዲሳይፕልሺፕ ደቀ መዝሙርነት በቃ ዋጋ አለው። ያ ዋጋ ደግሞ በቤተክርስቲያን አጥር ውስጥ ምናምን የሚወሰን አይደለም ማለት የሚተረጎም ነው። ለፍትህና ለእውነት ድምፅ ያለው ነው ማለት መናገር የሚችል ነው እና ፍትህ ሳይኖር ሲቀር እውነት ሲበደል ግፍ ሲደርስ ምናምን ይሄ መጽሐፍ ቅዱስ የምናገኛቸው ካኖኒካል ፕሮፌትስ የኖሩት ህይወታቸው ይሄ ነው። መጽሐፍ ቅዱስ አንዳንድ ጊዜ መጽሐፍ ቅዱስን ስንተረጉም ወይም ስናነብ በተሰጠን በጣም ስፒሪቹዋላይዝድ በሆኑ አይነት ሌንስ ብቻ ማሰብ በጣም መጥፎ ነው ብዬ አስባለሁ። መጽሐፍ ቅዱስን አሴቲዝ ራሱ እንደሆነው ለማሰብ ከሞከርን በጣም በርካታ ፖለቲካል ማህበራዊ ቶንስ አሉት። በቃ ይናገራል በደንብ ኢየሱስም ስለ ፍርድ፣ ስለ ፍትህ፣ ስለ ጽድቅ፣ ስለ እውነት ምናምን ይናገራል። ኪዳኑም ለእስራኤል የተሰጠው እሱ ነው ማለት እስራኤል ምን መምሰል አለባት የሚለው የፍትህ፣ የጽድቅ፣ የእውነት፣ የስርዓት ምናምን መንገድ በቃ እግዚአብሔር ማን እንደሆነ ማሳያ እና የአሕዛብ መንግስታት ነገስታት ምናምን ኦፕሬት የሚያደርጉበት ሲስተም አይዶላትረስ የሆነው አምልኳዊ ስርዓታቸው ምናምን ከፖለቲካል አስተሳሰባቸው አይዲዮሎጂያቸው ጋር በጣም የሚገጥም ነው። እግዚአብሔርን አለማምለክ ሞኖቴስቲክ አለመሆን ማለት በነገራችን ላይ ቤተመቅደስ አንድ በዓለም ውስጥ ያለችው ምንድን ነው እስራኤል አካባቢ ያለው ቤተመቅደስ አለመሄድ ምናምን ብቻ አይደለም፣ ወይ የእስራኤልን አምላክ አለማምለክ ብቻ አይደለም፣ የእስራኤል አምላክ ያልሆነውን መሆን ነው። ፖለቲካል ኢምፕሊኬሽን አሉ ማለት ኢፍትሃዊ መሆን፣ በጣም ማይኖሪቲስን በጣም መበደል፣ መጨቆን፣
እግዚአብሔር ኃጢአተኛ በሆነው ስርዓተ መንግስት የቀጣቸው በእነ ዕንባቆም ጸሎት ውስጥ አይደል ምላሽ ነው ያመጣው። የእነ ዕንባቆም ጸሎት እኮ ፍርድ ድል ነስቶ አልወጣም፣ ጽድቅ የለም፣ ተበድሏል፣ ህፃናት፣ ሴቶች፣ መበለቶች ምናምን በቃ ኢኮኖሚክ ኦፕሬሽን እየደረሰባቸው ነው ምናምን የሚለው። ስለዚህ የሚተረጎም ነው ማለት ነው። በእኛም ዘመን ስለ ሪሶርስ ሲሉ ሱፐር ፓወርስ የፈለጉትን ነገር ሲያደርጉ እንደፈለጉ ያድርጉ፣ እኔ የፈለግኩትን መስመር መከተል እችላለሁ፣ የቸርች አጥሬ ውስጥ መጥተው ግን ማውራት ከቻሉ ያኔ እናወራለን ምናምን አይደለም። አልፎ የሚተረጎም ነው። ደቀ መዝሙርነት የራሱ ዋጋ አለው። የኔ ፖይንት አንደርስታንድ አድርግ ያለው የሰው የፖለቲካዊ ትርጓሜው እንደየግለሰቡ ኢንተረስት የሚሄድ ነው። መግዛት ግን ያለበት መጽሐፍ ቅዱሳዊና ነገረ መለኮታዊ እሳቢያችን ነው የሚለውን እሱን ከእንትን ከማለት አንጻር አይደለም። ግን እሺ ቀጥል። እሱን ማሰብ መቻል አለብን እንደዛ እና እስራኤልንም ቅድም ባሉ አይነት መንገድ ካሰብን አይ ቲንክ በጣም ጥሩ ይመስለኛል። ማለት በጣም ባልተገባ አይነት መጠን መለጠጥ የእስራኤልን ኤትኒክ የምትታወቀውን እስራኤል ወይም መጽሐፍ ቅዱስ ላይ ታሪኩ አካውንት የተደረገላትን እስራኤል አሁን ዘመን ድረስ አምጥቶ መለጠጥና አሁን ዘመን ባለችው አይነት እስራኤል መነጽር ውስጥ ለማየት ሙከራ ማድረግ አይ ቲንክ በጣም ክፉ ነገሮችን የሚወልድ ነው ብዬ አስባለሁ። እኛ ሀገር ደግሞ አይ ዶንት ኖ ብቻ ፎር ሰም ሪዝን የኢቫንጀሊካል እንትን ቲዮሎጂ ሃይሊ ኢንፍሉዌንስድ ነው፣ ኢንፍሉዌንስ ተደርጓል በዲስፐንሴሽናል ቶት። በርካታ መጽሐፍት በትርጉም የቀረቡልን ምናምን መጽሐፍት ስለ ደህንነት ምናምን የሚያስተምሩን ቅድም ስም ጠቅሳል። ለምሳሌ እነ ጆን ኔልሰን ደርቢ፣ እነ ሉዊስ ስፔሪ ቻፈር፣ እነ ስኮፊልድ የስኮፊልድ መጽሐፍ ቅዱስ እናውቃለን። እነ ቻርልስ ራይሪ ዳላስ ቴዎሎጂካል ሴሚናሪ ውስጥ ያሉ ጽሁፎች ይወጡ የነበሩ ምናምን በአማርኛ ሁሉ የተረጎሙ ምናምን አሉ። አንዳንድ ቴዎሎጂ ትምህርት ቤቶች ውስጥ ሁሉ ሳይቀሩ የቴክስት ቡክ መጽሐፍት ምናምን ሆኖ ያገለግላሉ። እና እስራኤልን የእግዚአብሔር ፎካል ፖይንት በየትኛውም ዘመን ታይምለስ በሆነ አይነት መንገድ የእግዚአብሔር አይን ማረፊያ እንደሆነች እና ፕሪቪሌጅድ ዩኒክሊ የምትታወቅ የእግዚአብሔር ምርጥ ህዝብ እንደሆነች አድርጎ የማቅረብ አይነት አስተሳሰብ አለ። ስፍረ ዘመናዊነት ታውቃለህ፣ ታሪክን እንደ ኢፖኮች ያቀረበ ምናምን ነጣጥሎ የሚያነብ እንትን ነው አስተሳሰብ ነው። በጣም የሚታወቀው ደግሞ ኢስካቶሎጂካል በሆነ አይነት መልኩ የሚተነትን ነው። እኛ ሀገር ውስጥ በአማርኛ የተጻፉ መጽሐፍት እኮ አሉ አይደል? ለምሳሌ ያው እንግዲህ ሰው ሁሉ የሚያውቀው በጣም ይፋዊ የሆነ ስለሆነ አይ ቲንክ መነጋገር ጉዳት ያለው አይመስለኝም። ለምሳሌ ከሌሊቱ ስንት ሰዓት ነው የሚል መጽሐፍ እናውቃለን። እዛ መጽሐፍ ላይ አንደኛው በጣም መሳጭ የሆነ ወይም ኢንትረስቲንግ የሆነ ያን መጽሐፍ ያነበበ ሰው ሁሉ ኮንትሮቨርሻል በሆነ አይነት መልኩ የተወያየበት የኢየሱስ ክርስቶስ ዳግም መምጣት በሚመለከት ያለው ትንታኔ ነው። ኢየሱስ ከተጻፈበት ዓመት ጀምሮ ያለውን ጊዜ በማስላት በ37 ዓመት ውስጥ ይመጣል ምናምን የሚል አይነት ትንበያን እናገኛል እዛ መጽሐፍ ውስጥ። በእርግጥ ሳይሆን አይቀርም ምናምን የሚል አይነት እንትን አለው እና ለዚህኛው አይነት ግምት የዳረገው ፎርሙላው የተሰራው እስራኤልን ዩኒክሊ የምትታወቅ ህዝብ አድርጎ ከማሰብ ጋር ነው። 1948 ላይ ወደ ምድሯ የተመለሰችው እስራኤል የበለስ ማቆጥቆጥ እነ ማቴዎስ የተናገሩት ማቴዎስ ወንጌል ምዕራፍ 24፣ ሉቃስ 21፣ ማርቆስ 13 ላይ ኢየሱስ የተናገረው የኦሊቬት ዲስኮርስ የሚባለው የመምጣት ምልክት ያለ መጨረሻው ምንድነው ለሚባሉ ጥያቄ ምላሽ ሲሰጥ የተናገረው የበለስ ማቆጥቆጥ የምትለዋ ትንቢት እስራኤልን የሚመለከት ነው። እስራኤል እንደ ህዝብ እንደገና ተመልሳ እንዴት ይሆናል የተባለ እንትን በቃ ሆነ ተቻለ እና ስለዚህ እግዚአብሔር ያንን ሁኔታ ያንን ኢንሲደንት እንደ ሜጀር ዶት ልክ ቆጠረው። አብርሃም ተጠራ፣ ከዛ ማን ነው እግዚአብሔር ፍጥረት አለ፣ ከዛ ኃጢአት መጣ፣ ከዛ አባቶች፣ ከዛ እስራኤል፣ ከዛ ምርኮ ምናምን እያለ እንደምንመጣው ማለት ነው። ሜጀር ዶትስ መካከል የሚገባ ነው በቃ የእስራኤል እንደገና እንደ ህዝብ ወደ ምድሯ መመለስ። ከሱ አንስተን ስንቆጥር ትውልድ 100 ዓመት ነው ዘፍጥረት ላይ ያለ አንድ ትውልድ በእስራኤል ባህል ውስጥ 100 ዓመት ስንጨምርበት በለስ ካቆጠቆጠች በኋላ ያለው ትውልድ አልፍም ነው የሚለው። ስለዚህ የኢየሱስ መምጣት 37 ዓመት 2002 ላይ መጽሐፉ እና በጣም ደስ የሚል ካልኩሌሽን አለው። ግን ጊዜ አለው አይደል? ቀሪ ጊዜ አለው። አሁንም ብዙ ባንዳፈር ጥሩ ነው። 30 ማለት የራሱ የሆነ በጣም ሌላ እኮ እሱ መጽሐፍ እና ያንን ግምት መተቸት የምንችልበት መንገድ አለ። የኢየሱስ ክርስቶስ መምጣት በአዲስ ኪዳን ጸሐፊያን እንዴት ፖርትሬት ተደርጓል የሚለው ራሱ በጣም አነጋጋሪ ነው። በዚህ አይነት መልኩ ገምተን በዚህ አይነት የጊዜ ገደብ ውስጥ ምናምን ማለትም ራሱ መጽሐፍ ቅዱስ እንደዚህ አይነት መብት ይሰጠናል የሚለው
ሌላ እንትን ነው። ግን እስራኤልን ፎካል ፖይንት አድርጎ ማሰብ ስፔሻሊ አሁን በጣም ለእንደዚህ አይነት ዲስቶርትድ ለሆነ አመለካከቶች ይዳርገናል። ከዛ ፖለቲካል ኢምፕሊኬሽኑ በጣም ቀላል አይደለም። ቅድም መሀል ስንጠቅስ ነበር የራዕይ መጽሐፍ አሁን ነው እንደውም ትንሽ በቋንቋችን ትንሽ የፕሮፐር ሄርሜኔቲክስ ያስፈልጋል። እና ሂስቶሪካል መጽሐፍ እኮ ነው፣ ታሪክ ውስጥ እኮ ያለ መጽሐፍ ነው። ለታሪክ ውስጥ ያለ ጥያቄና ችግር የተጻፈ መጽሐፍ ነው። ሮሜን በምናነብበት መጽሐፍ መንገድ ለምን ነው ማናነበው? ፈርስት ሴንቸሪ ላይ የነበሩ አማኞች ችግራቸውን፣ ሁኔታቸውን፣ ኮንቴክስታቸውን የሚያውቁ ሰዎች ተጽፎላቸው ደብዳቤው ልክ እንደኛ ዘመን ምንድነው የፕሪንቲንግ ማሽን ያለበት በጣም ቴክኖሎጂካል አድቫንስመንት በጣም የረቀቀበት ዘመን ምናምን አይደለም። ማለት መጽሐፉ በኮፒ አንዲት ቤተክርስቲያን ውስጥ ተገኝቶ የሚያነብ ሰው ቆሞ አንብቦ ገብቷቸው የሚመለሱት መጽሐፍ ነው። ያው 22 ምዕራፍ አንዴ ቆሞ ሰምተው ገብቷቸው ነው የተመለሱት። እና ያ ማለት ሂስቶሪካሊ በሚታወቅ እነሱ በሚግባቡበት የጋራ ቋንቋ ውስጥ የተጻፈ መጽሐፍ ነው ማለት ነው። አፖካሊፕቲክ ነው ታውቃለህ። በእኛ ዘመን ውስጥ ያለ የስነ ጽሁፍ መንገድ የሚከተል አይደለም። የራሱ የስነ ጽሁፍ መንገድ አለው እና ያንን መንገድ ደግሞ የሚያውቁ ሰዎች ሊረዱት የሚችሉት አይነት መልኩ ነው የተቀመጠው። ዘንድ ሌተርም ደግሞ ጭምር ነው አድሬስ የሚደረገው ኮሚኒቲ ተጽፏል። ሰባታዊ ቤተክርስቲያናት ተብሎ ጸሐፊው አለ፣ ስሙ ዮሐንስ ነው። መልእክት የተቀበለው ሲጀምርም ሰላምታ ያቀርባል፣ ሲጨርስ ሰላም ብሎ ነው የሚደመድመው። ደንበኛ የደብዳቤ አጻጻፍ መንገድን ይከተላል። ስለዚህ ሲቹዌሽን አለው ማለት ደብዳቤዎች ኦኬዥናል ናቸው፣ ሁኔታን ያገናዘቡ ናቸው፣ ሁኔታ የወለዳቸው ናቸው አውዳቸው ማለት ነው። እና ኦኬዥናል ከሆነ በዛ ወቅት የነበረው ጥያቄ ምን ነበር ብሎ ማሰብ በጣም ጥሩ ነው ማለት ነው። እና ያን ታሪክ በማያውቁ አይነት መልኩ ነጣጥሮ ማሰብ እና እዛ መካከል ደግሞ አሁን በምናየው አይነት መልኩ እስራኤልን ማዕከላዊ ጉዳይ አድርጎ ምስራቅ ምዕራብ ሲባል ምስራቅ መስትቢ ኢራን አሁን በቃ ትንቢቱ የተፈጸመ ነው። የሆነ ወቅት የሆነች ወቅት ቻይና ነበረች። ጎግማ ራሻ ናት። ሰሞኑን አግኝቻታለሁ። እንደገና እስራኤልም ታስታውሳል ትልልቅ ፖለቲካል ኢንሲደንቶች፣ ውሳኔዎች፣ ዲሲሽን ሲሰጡ የዋና ከተማ ለውጥ ሲደረግ ወይም ደግሞ እንደዚህ አይነት ሰጀሽን ሲካሄዱ ከቴልአቪቭ ወደ ኢየሩሳሌም ሲሄድ ቃሉ ተናግሮ ነበረ። እዚህ ክፍል ላይ እንደዚህ ይላል ዘካርያስ ምናምን። አይ ቲንክ በጣም ብዙ ዴንጀረስ ነገሮች ወልዷል እና ኮንቴክስቱን ማሰብ በጣም አስፈላጊ ይመስለኛል። ታሪክ ውስጥ የተወለደ መጽሐፍ ነው። የራዕይ መጽሐፍም በጣም ጥሩ ዝግጅት ያላቸው መጽሐፉን ያጠኑ ሰዎች አሉ። እሱ በደንብ ያወሩ አይ ቲንክ አሪፍ ይመስለኛል። ግን አትሊስት ይህን ማወቅ እንችላለን ማለት በጣም በኮመን ሴንስ የሚታወቅ ስለሆነ ተነቦላችሁ ሰምተው ገብቷቸው የሄዱ ክርስቲያኖች ካሉ ያልኖሩበትን ወደፊት የመጣውን ዘመን መቼም ገብቷቸው ሊሄዱ አይችሉም እና ማያውቁትን ሚኒንግፉል የማይሆንም ማለት ደብዳቤ የተጻፈ ደብዳቤ መልእክት በጋራ ቋንቋ በምትግባባው ካልቸር ችግርህን ኮንሲደር ያደረገ ጥያቄህን ያገናዘበ ካልሆነ ሚኒንግፉል ሊሆን አይችልም፣ ትርጉም አይኖረውም። እና ትርጉም የሌለው መጽሐፍ ደግሞ የለም። እንደዛ ካልሆነ አይ ቲንክ እሱም ማሰብ በጣም አስፈላጊ ይመስለኛል። አሁን ያለችውንም እስራኤልን ስናስብ መጽሐፍ ቅዱስ እንዴት እንተርጉም ስንል ከዚህ መጀመር የለብንም ማለት ነው። የራሱን ዘመን ማጥናት ማሰብ አስፈላጊ ይመስለኛል። በጣም ጥሩ ውይይት ነበረን። ስለዚህ እስራኤልን የምንመለከትበት መንገድ ከትክክለኛ ስነ አፈታት ከትክክለኛ ነገረ መለኮት አዲስ ኪዳንንም ከመረዳት መሆን መቻል አለበት። ሁለት ኪዳናት እያደረግን እያንዳንዱን ሊትራል እያደረግን መውሰድ መቻል የለብንም የሚለውን በደንብ አጽንኦት ሰጥተን ማየት አለብን። ከዛ ደግሞ የመጽሐፍ ቅዱስ ገናና ታሪኮች መካከል እግዚአብሔር የፍትህ፣ የሰላም፣ የእርቅ፣ የወዳጅነት አምላክ መሆኑን በደንብ ማሰብ አለብን እና ከዚህ አንጻር መመልከት አለብን የሚለውን በደንብ ማስመር እንችላለን። በጣም አመሰግናለሁ እምነት። በጣም ጥሩ ቆይታ ነበረን። አይ ቲንክ የሚሰሙን ሰዎች እንደሚጠቀሙ ተስፋ አደርጋለሁ። እኔ በጣም አመሰግናለሁ። ቴንክ ዩ። እኔም ደስ ብሎኛል ስለነበረን ጊዜ።